ዌልካም ዶክ፣ እንዴት ነህ? እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ሰላም፣ እንዴት ናችሁ? ዜድ አዳም፣ እንዴት ናችሁ? ሁሉ ሰላም አለን ይመስገን። ሰላም ነን። ዌልካም። እንግዲህ ያው ዛሬ በጣም ኢምፖርታንት ቶፒክ ነው የምናነሳው እና ለው እንዴት ስለዚህ ያው ዛሬ አሪፍ ርዕስ ነው ያነሳ ነው እና ዋናነት ያው ዛሬ የምንወያየው የመካንነት መንስኤዎች፣ የሕክምና አማራጮች እንደገና ደግሞ የሚደረጉ ምርመራዎችን የተለያዩ ርዕሰ ጉዳዮችን እናነሳለን እና ከዲፊኒሽኑ እና ምንድን ነው ኢንፈርቲሊቲ ከሚለው እንጀምር። ከዛን ጀምር ዶክ። ይቻላል? አሁን አይ ቲንክ እንጀምር መሰለኝ። ኢንፈርቲሊቲ መካንነት ምንድን ነው ከሚለው ነው ያው መጀመር የሚኖርብን። መጀመሪያ ዲፋይን ማድረግ ምን ማለት እንደሆነ መናገር ያስፈልጋል። እንግዲህ መካንነት የሚለውን ተርም እኔ ብዙ ጊዜ እውነቱን ለመናገር አልወደውም። ኖርማሊ በዚህ ሀገር ኮንቴክስት አሁን አንድ ሴት መካን ነች ምናምን እንደዚህ ሲባል በቃ እሷም አለቀላት፣ መውለድ አትችልም፣ እንደዚህ አይነት የሆነ ዴሮጋቶሪ በተለያዩ ካልቸሮች የተለያየ አተያይ ቢኖረውም አንድ ሴት መካን ነች ሲባል የሆነ ሞሮፍ በቃ አማራጭ የላትም አይነት ነገር ወደሚለው እንትን አይነት አተያይ ያለ ማህበረሰቡ ዘንድና መውለድ አለመቻል ወይ ደግሞ ልጅ እምቢ አላት እንደዚህ ቢባል ወይ ሌላ ተርም አይዶን ነው ወይም ደግሞ ሞር አዌርነስ እየተፈጠረ ሲሄድ ሰው አንደርስታንዲንግ እየሰፋ ይሆናል ብዬ አስባለሁ። ምንድነው መካንነት በቃ ኮምፕሊትሊ ከዚህ በኋላ ልጅ አይኖራትም አይነት የሚሉም አመለካከቶች ስላለ ማለት ነው። እሱ ግን ትክክል አይደለም። መካንነት ኢንፈርቲሊቲ ዲፋይን የሚደረገው በኤጅ ከፋፍለን ነው። በኤጅ በእድሜ እንግዲህ እስከ 35 ዓመት ያለች አንድ ሪፕሮዳክቲቭ የስነ ተዋልዶ እድሜ ውስጥ ያለች ሴት ከሆነች አንድ አመት ሞክራ አንድ አመት ያለምንም መከላከያ ሳትጠቀም ምንም አይነት መከላከያ ሳትጠቀም እና ፍሪኩዌንት የሆነ ኮንታክት ፍሪኩዌንት የሆነ ሪኮመንድድ የሆነ ሴክሹዋል ኢንተርኮርስ እያደረገች ለአንድ አመት ሞክራ ልጅ እርግዝና እየሞከረች እምቢ ካላት እንግዲህ ልጅ እምቢ አላት ወይም ደግሞ መካንነት ኢንፈርቲሊቲ እንለዋለን። ምንም ይሄ በደንብ መታወቅ አለበት። ምናልባት እዚህ ላይ ሪኮመንድድ ስንል በብዙ ሰዎች የተለያየ ኮንቴክስት ሊኖረው ይችላል እና ምን ያክል ነው ሪኮመንድድ የሚባለው? አፕዴትድ የሆነ ነገር ሳለ ወይ እዚህ ላይ በደንብ ግልጽ አድርግልኝ እስኪ። ሪኮመንድ ሴክሹዋል ኢንተርኮርስ ፍሪኩዌንት የሆነ ሴክሹዋል ኢንተርኮርስ አድርጋ ከዛ በኋላ ነው እምቢ አላት ልንል የምንችለው የሚል ነገር አለና ሪኮመንድድ ስንል በኮንቴክስት ብዙ ሰው ጋር የተለያየ ምልከታ ስለሚኖር አፕዴትድ የሆነ ነገር አለ ወይ እዚህ ላይ? እንግዲህ ምንድነው እዚህ ጋር 2 times weekly አትሊስት 2 times weekly ሚል አለ። ኤቭሪ አዘር ዴይ ሚል አለ። አሁን አፕዴትድ የሆነው ኢንዲያንስ ኢንፈርቲሊቲ አርኢአይ የሚባሉ ሪፕሮዳክቲቭ ኢንዶክሪኖሎጂስትስ የሚባሉ ኤክስፐርቶች ደግሞ አፕዴትድ ያደረጉት ፕሮቶኮል ኢቭን ዴይሊ ሪኮመንድ እያደረጉ ነው ያሉት። ምንድነው ከዚህ በፊት የነበረው ቲቺንግ ስፐርም ኳሊቲ ኤቭሪዴይ ከሆነ ስፐርም ኳሊቲ እና ኢቨን ኳንቲቲ ቁጥሩም እና ኳሊቲውም ኮምፕሮማይዝ እንትን እንዳይል ረስት እንዲያደርግ አንዳንድ ቀን ረፍት እንዲያደርግ ሪኮሜንዴሽኖች ነበሩ፣ ይመከር ነበረ። አሁን ባለው ኢቭን እንደዛ የሚባል ነገር አሁን እየቀረ ነው። ኢቭን ዴይሊ ፍሪኩዌንት በሆነ ቁጥር ፍሪኩዌንሲ በጨመረ ቁጥር ቻንስ የእርግዝና የመፈጠር እድሉም በዛው ልክ እንደሚጨምር ነው አሁን ያለው እንትንና ጄኔራሊ 3 times weekly እንደዚህ እና ምናልባትም ወደ በኋላም ደግሞ እንመጣበታለን። ሞር ደግሞ የተሻሉ ቀናት የሚባሉት መቼ ቢደረግ ነው የተሻለ ደግሞ
ፕሬግናንሲ ሊፈጠር የሚችለው እርግዝና ሊፈጠር የሚችለው የሚለው ደግሞ አንድ ነገር ሆኖ እያለ እንደዛ ነው ማለት ስትሪክት የሆነ ነገር የለም። እንደዛ ነው ያለው ነገር። እየተሰማ ነው አዳም? ፑር ኔትወርክ ኮኔክሽን እያለ በደንብ ይሰማል። በደንብ እየተሰማን ነው። እና ስለዚህ ኢንፈርቲሊቲ መካንነት እንደዛ ነው። ከ35 ዓመት በላይ ከሆነ ደግሞ 6 ወር ሞክረው 6 ወር ያለምንም መከላከያ በሳምንት 2-3 ግንኙነት እየተደረገ በተለይም ደግሞ ፈርታይል ዊንዶ የሚባሉት ቀናት ላይ በደንብ እየተሞከረ 6 ወር ሞክራ እርግዝና ካልተከሰተ መካንነት ሕክምና መጀመር አለበት። መካንነት ኢንፈርቲሊቲ፣ አንድ ሰው ኢንፈርቲሊቲ ይባላል ማለት ነው። ሁለት አይነት ነው፣ ፕራይመሪ እና ሰከንዳሪ የሚባል አለ። ፕራይመሪ ኢንፈርቲሊቲ የሚባል አለ። ፕራይመሪ ኢንፈርቲሊቲ ማለት ከዚህ በፊት ምንም አይነት እርግዝና ተከስቶ የማያውቅ ከሆነ ውርጃ ሊሆን ይችላል፣ ምንም ሊሆን ይችላል። በቃ እርግዝና የሚባል ነገር ተከስቶ የማያውቅ ከሆነ ፕራይመሪ ኢንፈርቲሊቲ ይባላል። ሌላኛው ሰከንዳሪ ኢንፈርቲሊቲ የሚባለው ደግሞ ከዚህ በፊት እርግዝና ተከስቶ ነገር ግን ሁለተኛ ወይ ሶስተኛ እንደዚህ እየሞከሩ እያለ ቅድም ባልኩት መሰረት በእድሜያቸው መሰረት እየሞከሩ እርግዝና እምቢ ካላቸው ሰከንዳሪ ኢንፈርቲሊቲ ይባላል። ስለዚህ መካንነትን የምናየው ወይም ዲፋይን የምናደርገው እንደዛ ነው። ሌላኛው እዚህ ጋር አድማጮች ጥያቄ ካለ ከታች እየጠየቃችሁ ምናምን ትሄዳላችሁ። ትንሽ እንትን ልበልና ሃይላይቱን እንትን ልበለውና ሃው ኮመን ኢዝ ኢንፈርቲሊቲ፣ እንዴት ነው ምን ያህል ሰዎችን ነው የሚያጠቃው የሚለው ነገር ደግሞ በጣም ኢምፖርታንት የሆነ ቶፒክ ነው። ምን ያህል ሰዎችን ነው የሚያጠቃው የሚለው ምን ያህል ሰዎች ላይ ይከሰታል የሚለው በጣም ኢምፖርታንት ነው። እና መካንነት እንደው እንደዚህ እንደምንጠራው ሬር የሆነ ነገር ወይ ደግሞ ያልተለመደ ነገር ኮመን ነው፣ በጣም ኮመን ነው። አንድ ሴት የኛውንም ምን ብለን እንጠራዋለን? ያው እንግሊዘኛ እንትን ነው፣ አማርኛውን ብዙም እንትን አላልኩትም። ፌካንደብሊቲ እና ፌካንዲቲ የሚባል አለ። ስለዚህ ለምሳሌ አንድ ሴት በላይፍ ታይሟ ከ15 እስከ 49 መካንነት የማጋጠም እድሏ እስከ 20% ይደርሳል። የሆነ ታይም ላይ ኢንፈርቲሊቲ የማጋጠም እድሏ ከመቶ ሰዎች በላይፍ ታይማቸው ማለት ነው እስከ 20% ነው። እስከ 20% ነው። በፖይንት ፕሪቫል ወይ ደግሞ በኢንሲደንስ ፖይንት ፕሪቫለንስ ማለት ለምሳሌ አንድ አመት እየሞከሩ ያሉ ሰዎችን ደግሞ በምናይበት ጊዜ እስከ 15% 12.5 እስከ 15% ያሉ የሚያክሉ ሰዎችን ላይ ይከሰታል ማለት ነው። ስለዚህ ዚስ ማች ኮመን ነው፣ በጣም ኮመን ነው፣ የተለመደ ነው። ዴይሊ ኦፒዲ ጥያቄዎች ናቸው። ኦፒዲ ስንገባ 2-3 10 ሰው ካየን 2-3-4 ሰዎች ጋር የሚመጡት ልጅ እምቢ አለን የሚለውን እንትን ይዘው ነው ማለት ነው። ስለዚህ ኮመን ነው፣ እንደዛ ነው ማለት ነው። ሌላኛው የምናየው ምንድነው? አሁን አንዳንዴ ምንድነው እርግዝና እምቢ አለኝ ምናምን ይባላል። ወደ ኦፒዲ ይኬዳል ወይም ደግሞ ወደ ክሊኒክ ይኬዳል። የሆነ መድኃኒት ወይ ቫይታሚን ሊሆን ይችላል ወይ ደግሞ የተለመዱ መድኃኒቶች አሉ። ለሱ ተሰጥቶ በቃ በዛው ማሰናበት የተለመደ ነገር እየሆነ ነውና ምንድነው ሰው ተስፋው ኤክስፔክቴሽኑ ሃይ ነው። በቃ በዛው በቃ በዛች በአንድ ወር በዛች ቫይታሚኑን ወይ ደግሞ የሚወሰዱ መድኃኒቶች አሉ እነሱን ወስዶ በቃ በዛው ወዲያው እርግዝና የሚከሰት አይነት ነገር ኤክስፔክቴሽን ይታያል ብዙ ጊዜ ግን እና ይሄም ትክክል አይደለም፣ ጊዜ ይወስዳል። ለምሳሌ 100 ሰዎች አንድ ወር ምንም ችግር የሌለባቸው 100 ሰዎች አንድ ወር ቢሞክሩ
ቅድም ያልኩትን ሪኮመንድድ የሆነው በሳምንት 2-3 ግንኙነት እየተደረገ 100 ሰዎች ቢሞክሩ በአንድ ወር ውስጥ 20ዎቹ ብቻ ናቸው እርጉዝ መሆን የሚችሉት። እርግዝና ሊከሰት የሚችለው 20ዎቹ ላይ ብቻ ነው። ከእነዚህ ውስጥ ደግሞ 20ዎቹ ላይ እርግዝና ተከሰተ ማለት 20ዎቹም ሙሉ በሙሉ ላይቭ በርዝ ወይም ደግሞ ልጁ ይወለዳል ማለት አይደለም። መሀል ላይ የሚያጋጥሙ ነገሮች አሉ። የአፈጣጠር ችግር ሊያጋጥም ይችላል። በአብዛኛው ውርጃም ሊያጋጥም ይችላል። ስለዚህ አንድ ወር 100 ሰዎች ቢሞክሩ እርግዝና የሚከሰተው ያለንም ችግር ማለት ነው 20ዎቹ ላይ ነው ማለት ነው። ስለዚህ እንደዛ ነው። እነዚህ 100 ሰዎች ደግሞ አንድ አመት ቢሞክሩ እርግዝና የሚከሰተው 85% ሰዎች ላይ ነው። አንድ አመት ቢሞክሩ 2 አመት ቢሞክሩ ደግሞ 93-95% ሰዎች ላይ ነው ያለምንም ችግር። ስለዚህ እርግዝና አንዳንዴ ጊዜ ይጠይቃል ማለት ነው። ጊዜ ሊጠይቅ ይችላል የሚለውን በዚሁ እንትን ለማለት ነው። ስትረስ ለማድረግ ነው። ዝም ባንዴ ብቻ እንደው አለ አይደለ ከመቸኮል አንጻር አንዳንዴ ከጉጉት አንጻር ወዲያው እንዲከሰት የሚፈልጉ ሰዎች አሉና ሊከሰትም ይችላል። አንዳንዴማ በአንድ ቀንም እንትን እኮ ይከሰታል አይደል ግንኙነት። ሳምታይምስ ግን ጊዜ ሊጠይቅ ይችላል ማለት ነው። ኦኬ በጣም አሪፍ ዶክ። እና እዚህ ላይ ደግሞ ምናልባት ከሴቶች የእድሜ ጋር ምን ያክል ኮሪሌት ያደርጋል? በተለይ ደግሞ የሴቶች እንቁላል አመራረት ላይ ከእድሜያቸው ጋር ያለው ኮሪሌሽን ምን ያክል ነው? እና ስንት ላይ ነው ሞር ሪስኩ እየጨመረ የሚመጣው? በጣም ጥሩ ጥያቄ ነው። እንግዲህ ቀጣይ የሚሆነው ምክንያቶቹ ምንድናቸው ወደሚለው ነው የምንሄደው ማለት ነው። አንተ ያነሳው በዛው አብረን አጠቃለን እናየዋለን። ምክንያቶቹ እንግዲህ 30 ነው ጄኔራል ክላሲፊኬሽኑ 30% ከወንዱ ከሴቷ በሚመጣ ችግር ጄኔራል፣ 30% ከወንዱ ጋር በተያያዘ ችግር፣ 30% ደግሞ ቦዝ ፋክተርስ ሁለቱም ጋር ሊኖር በሚችል ችግር፣ ከ10 እስከ 20% ምክንያቱ ደግሞ የማይታወቅ አንኤክስፕሌንድ። አንዳንዴ ሁሉም ነገር ኖርማል እርግዝና እምቢ ሊል ይችላል እና ጄኔራል ክላሲፊኬሽኑ እንደዚህ ነው። ስፔሲፊክ ወደ ዲቴይሉ ስንሄድ ደግሞ እንደው በደንብ ክፍልፍል ስናደርገው ደግሞ እስከ 40-45% በአብዛኛው ሴቷ ላይ በሚኖር ችግር፣ 25 እስከ 30% ወንዱ ላይ በሚኖር ችግር፣ እንዲሁ 10% 10 እስከ 15% ቦዝ እና አንኤክስፕሌንድ የሚባለውን አንኤክስፕሌንድ ማለት ቅድም ያልኩት ምንም በቃ ምክንያቱ በማይታወቅ ምክንያት እርግዝና ወይም ደግሞ መካንነት ሊያጋጥም ይችላል። ስለዚህ አንተ ወደ አነሳው ፋክተር ስንመለስ ወደ ሴቶች ለምሳሌ ሴቶች ጋር ሊኖሩ የሚችሉ ችግሮች ምንድናቸው ለመካንነት የሚያጋልጡ የሚሉትን እናያለን ማለት ነው። የመጀመሪያውና ዘሞስት ኮመን የተለመደው ምንድነው? ከእንቁላል ጋር እንቁላል ከመለቀቅ ጋር የተያያዘ ችግር። እንቁላል ከመለቀቅ ጋር የተያያዘ ችግር ማለት ፔሪድ ሊኖር ይችላል፣ ሊዛባም ይችላል። ግን ምንድነው እንቁላል የመለቀቅ ችግር፣ እንቁላል ላይለቀቅ ኦቪላቶሪ ዲስፋንክሽን ይባላል ወይም ደግሞ አኖቪሌሽን ይባላል። እነዚህን ከሚያመጡ ምክንያቶች የተለመደው ለምሳሌ ከረንትሊ ፒኤምኦኤስ የተባለው ፒኮስ በተለምዶ ከዚህ በፊት ብለን የምንጠራው ፖሊሲስቲክ ኦቫሪያን ሲንድረም ካለ፣ ሆርሞናል ኢምባላንስ ካለ ለምሳሌ ታይሮይድ ዲስፋንክሽን ካለ፣ ስትሪኒየስ የሆነ ከአቅም በላይ የሆነ ኤክሰርሳይዝ ካለ፣ ለምሳሌ ብዙ ጊዜ አሁን አትሌት ምናምን እንደዚህ ኢቪ የሆኑ በጣም ከባድ የሆኑ ኤክሰርሳይሶች የሚሰሩ ስፖርተኞች ኦቭላቶሪ ዲስፋንክሽን እንቁላል የመለቀቅ ችግር ያጋጥማቸዋል። ምክንያታቸውን እያንዳንዳቸው መሄድ ይቻላል።
እስኪ ጠቀስ ጠቀስ እናድርግና ወይ በጥያቄም በምንም ልመጣበት እችላለሁ። ስለዚህ የመጀመሪያው እንቁላል የመለቀቅ ችግር ነው ማለት ነው። ሴቶቹ ጋር ኢንፈርቲሊቲ ወይ መካንነት የሚያጋልጣቸው እንደው አልፌ እንትን ለማለት ያክል ለምሳሌ ፒሲኦስ ላይ ወይም ደግሞ ፖሊ ሜታቦሊክ ኦቫሪያን ሲንድረም የተባለው ከረንትሊ ምንድነው የሚሆነው? ብዙ ሲንድረሚክ ነው። ብዙ ነገሮች ይኖራሉ፣ እንቁላሎች ይኖራሉ፣ ግን የሚያደግ እንቁላል የለም ማለት ነው። እንቁላል አኩርቶ ወይም ደግሞ ማኩረት የሚባል አለ። አንድ ማቹሬሽን አንዷ እንቁላል አድጋ አትለቀቅ። ሁሉም እንቁላሎች ተመሳሳይ ሳይዝ አላቸው። የሚለቀቅ ግን 14ኛው ቀን ላይ ኦቪሌት አታረግም ማለት ነው። እዚህ ጋር ዘሞስት ኢምፖርታንት ነገር ስለሆነ በደንብ ስትረስ አድርጌ እንትን ልበለውና ኦቭላቶሪ ዲስፋንክሽን ሲባል የሆነ ኮምፕሊኬትድ የሆነ ምናምን ይመስለናል እና ቀላል ነገር ነው። በነገራችን ላይ አሁን ሴቶቹ እንደው አለ አይደለ እርግዝና እምቢ አለን ምን አለን እንደዚህ ምናምን አለ ብለው ከመሄዳቸው በፊት ኢቭን ወደ ጤና ተቋም ከመሄዳቸው በፊት ራሳቸው ቤት ውስጥ በሚደረጉ ነገሮች ኦቭሌት እያደረጉ እንቁላል እየተለቀቀች ነው አይደለም የሚለውን አንዳንድ ሳይኖችን በማየት ቼክ ማድረግ ይቻላል። ኦቭሌሽን ምክንያቱም ዘሞስት ኢምፖርታንት ነገር ስለሆነ እንደው ዝም ብሎ አንዳንዴ ሄዶ መድኃኒት መውሰድ ምናምን ብቻ ሳይሆን የመጀመሪያው ነገር ኦቭሌት እንቁላል እየተለቀቀ መሆኑን ራሳቸው ቼክ የሚያደርጉባቸው መንገዶች አሉ። እነሱን እስኪ ወይ ጥያቄም ካለ ወደ በኋላም ላብራራ እችላለሁ። ስለዚህ የመጀመሪያው እንቁላል ያለመለቀቅ ችግር ማለት ነው። እንቁላል ከኦቫሪ ያለመለቀቅ ችግሮች ነው መካንነት የሚያጋልጠው ማለት ነው። ሁለተኛው ደግሞ እንቁላል እየተለቀቀም ቢሆንም እንኳ እንቁላል የሚተላለፍበት ቱቦ ጋር ሊኖር የሚችል ችግር የቲዩባል ፋክተር የምንለው ማለት ነው። ቱቦ ላይ ፋሎፒያን ቲዩብ ላይ እንቁላል ማስተላለፊያ ላይ ሊኖር የሚችል ችግሮች ኢንፈርቲሊቲ ሊያመጣ ይችላል። እንቁላል ቢለቀቅም እንቁላሏ የሚሄድበት ቱቦ ጤናማ ካልሆነ እንቁላል ወደ ቦታዋ ወደ ማህፀን ወደ ውምብ ወደሚባለው ወደ ዩትረስ ፈርቲላይዝድ ሆና ሊሄድ አይችልም ማለት ነው። ለምሳሌ ከዚህ በፊት ተደጋጋሚ የሆነ ኢንፌክሽን ከነበረ የፐልቪክ ኢንፍላማቶሪ ዲዚዝ የምንለው ወይ ኤስቲአይ ኮመንሊ አፍሪካንስ ወይ ደግሞ ሰብሳሃራን ካንትሪስ የሚባሉት ላይ ቲዩባል ፋክተር የሚባለው በጣም ያጠቃል። ኤስቲአይ በጣም ኮመን ስለሆነ ወይ ደግሞ ሚስ ማኔጅመንት እንደዚህ ፉል ኮርሱን ስለማይጨረስ እና ኮመንሊ ያጋጥማል ማለት ነው። ስለዚህ ቲዩባል ፋክተር የሚባለው ሁለተኛውና ምናልባት ከእንቁላል ያለመለቀቅ ችግር ቀጥሎ ሴቶቹ ላይ ምክንያቱ እሱ ነው ማለት ነው። እሺ ምናልባት እስቲ ዶክተር ቢኒያም አንዴ ኬዝ አለኝ እያለ ነበርና ባትሪ ሊዘጋበት ስለሆነ እንስማውና ሀሳቡን ገልጾ ይወጣ ብዬ ነውና ቢቀጥል ዶክተር ቢኒያም ቢቀጥል ከዛ በኋላ ካቆምንበት እንቀጥላለን። እንዴት አመሻችሁ? ደህና አመሻችሁ። እንዴት ነህ ዶክተር ቢኒያም? ደህና መሸህ? እግዚአብሔር ይመስገን። አንድ ሲንጉላር ኬዝ ነበረና አሁን ላይ ሪፈር አልኳቸው። ምንድነው ጀስት ትራይ ያደርጋሉ፣ ግን 2 ዓመት ምናምን ሆኗቸዋል። ያው እንደምታውቁት እኛ ሀገር ደግሞ በሃይማኖትም በምንም ከሚለይበት ጊዜ ደግሞ የበዛ ነው የመጣውና አንደኛ በእሱ ላይም አድቫይስ ሰጥቻቸው፣ ምክንያቱም ዶክተር ታሪኩም እንዳለው ቢያንስ በሳምንት 2 ቀን 3 ቀን ግንኙነት ተደርጎ ነው ፌደሪቲ ያለ የምንለውና ለእነዚህ ካፕሎች ኢንቨስቲጌት ያስደረግኳቸው ነገር ምንድነው? ኦልሞስት አብዶሚናል አልትራሳውንድ ኢንቨስቲጌት ተደርጋለች፣ ፕላስ ትራንስ ቫጂናል አልትራሳውንድ ፎር ዘ ኦቫሪስ ቼክ ተደርጓል እና ኦልሞስት ኦል ዘ ሪዛልት ቢካም ኖርማል። ከዛ በኋላ ሴሜን አናሊሲስ ነበር የሄደው። ሴሜን አናሊሲስ ሰራም ሪዛልቱ
ኖርማል ጉድ የሚባል አይነት ሴመን ልጅ ነበር የመጣልን። ዜን አድቫይዝድ ኦን ቫይታሚን ሰፕሊመንት ኤንድ ወደ ኢንፈርቲሊቲ ሴታፕ ላይ ማኔጅመንት ወደሚያገኙበት ቦታ ነበር ሪፈር የላኳቸው። ግን ኪሪየስ የሆንኩበት ምክንያት ኦልሞስት ስትራክቸራል አብኖርማሊቲ የለም ዛር ያንግስ ኦልሞስት ብቻ የኔ ፍራቻ የነበረው ኦልሞስት እንዳልኩት መጀመሪያ ላይ ፔሪድ ኦፍ አብስቲናንስ የምንለው እኛ ሀገር ላይ በጾም በምናምን ነገር የሚለዩበት ነገር ስላለ እሱ ፋክተር እንዳይሆን ብዬ ነበር የፈራሁት። እሱን ነገር አድሬስ አድርጌያቸዋለሁ። አንዳንዴ ወይ ባለቤት ሊሆን ይችላል፣ ወይ ባል ሊሆን ይችላል፣ ወይ ውጭ ሀገርና ምናምን ሆነው ወይ ፊልድ ምናምን በወር አንዴ ምናምን እየተገናኙ ልጅ እምቢ አለን ምናምን ብለው ይመጣሉ። እና አንተም ያልከው ነገር ነው ወይ ደግሞ ሪሊጂየስ ነገር። እንግዲህ ሪሊጂየስ ነገሩን ምን ማድረግ እንደሚቻል እዚህ ጋር ብዙም እሱ ጋር አልገባበትም። እና ፍሪኩዌንት እንትን ያልኩት ሪኮሜንዴሽን ያው እንዳለ ሆኖ እሱን አድረስ ማድረግ ነው የሚጠበቅብን። ዶክተርዬ ያነሳው ነገር በጣም አሪፍ ነው። እስኪ ልቀጥልና እንቁላል ያለመለቀቅ ችግር ብያለው። ቲዩባል ፋክተር ወይም ደግሞ ቱቦ እንቁላል የምትሄድበት ቱቦ ላይ ችግር ሁለተኛው ምክንያት ሴቶች ላይ የሚያጋጥመው ወይ ደግሞ መካንነት የሚያመጣው እሱ ነው። በተለይ ደግሞ የታዳጊ ሀገራት ላይ በኢንፌክሽን እና ሌሎቹ ምክንያቶች ስካሪንግ እና ጠባሳ ነገር እንደዚህ ሲኖር ኢንዶሜትሪዮሲስ የሚባል አለ። ከዚህ በፊት ሰርጀሪ ከነበረ ቲቪ ሊሆን ይችላል። ቲዩቡን እንትን የሚያደርገው ቲዩብ ማለት በነገራችን ላይ ፋሎፒያን ቲዩብ በጣም እንትን ነው፣ ዴሊኬት የሆነ ስትራክቸር ነው። እንደዚህ እንደምናስበው እንትን ሳይሆን ዴሊኬት ነው፣ በጣም ቲን ነው፣ ሶፍት ነው እና ኢንፌክሽኖች እንደዚህ አንዳንዴ በቀላሉ አንትሪትድ ከሆነ ሊያጠቃው ስለሚችል ማለት ነው። ዩትራይን ፋክተር ይባላል። ዩትራይን ወይም ደግሞ ሰርቫይካል ማህፀን ላይ ማህፀን ማለት ልጅ የሚቀመጥበት ላይ ችግር ካለ ወይም ደግሞ ስፐርም የሚገባበት ሰርቪክስ የሚባለው የማህፀን አንገት ወይም የማህፀን በር የማህፀን ጫፍ የሚባለው ችግር ካለ ፋይብሮይድ ሊሆን ይችላል ወይም ማዮማ ሞኝጤዎች የምንላቸው ኮመንሊ እነሱ ውርጃ እንጂ ነው እርግዝና የመከልከል እንትናቸው ያን ያህል ባይሆንም እንደ ቦታቸውና እንደ መጠናቸው ይለያያል። ሌሎቹ ፖሊፕ የሚባል አለ። ሰርቪክስ የማህፀን አንገት ላይ አንዳንዴ እሱ ጋር ችግር ሊኖር ይችላል። ሙሉ በሙሉ አንዳንዴ ሰርቪክሱ ዝግ ሊሆን ይችላል። ስፐርም ፔኔትሬት ለማድረግ የሚያስቸግር ሊሆን ይችላል። እና አናቶሚክ ፋክተርስ ያፈጣጠር አንዳንዴ እኮ ያለ ማህፀንም ውስጥ ላይ ልጅ የሚቀመጥበት እኮ የሌላቸው አሉ። ስትራክቸራል አኖማሊስ አሉ። አኖማሊስ የተለያዩ አይነት የሼፕ ችግሮች ልጅ የሚቀመጥበት ላይ የሼፕ በተፈጥሮ ያፈጣጠር ችግር ሙሉ በሙሉ ካለመኖር ጀምሮ ወይ መጠኑ በጣም አናሳ ሊሆን ይችላል፣ በጣም አትሮፊክ የሆነ እና ደግሞ ስትራክቸራል። ስለዚህ ስትራክቸራል አኖማሊስ ማህፀንና የማህፀን አንገት ላይ ያሉ ችግሮች አንደኛው ሶስተኛው ምክንያት ነው ማለት ነው። ሌላኛው ዘ ሞስት ኢምፖርታንት አብሽ አይ ቆይ አሁን ስራ ላይ ሌላኛው ኤጅ ሪሌትድ ነው። ኤጅ አሁን አዳምዬ ቅድም ያነሳው ነገር በጣም ወሳኝ ነው። አሁን ይሄኛውም ምንድነው አሁን አፍሉዌንት ሶሳይቲ እየተባለ ነው የሚጠራው። አሁን የአሁኑ ሶሳይቲ ነው ሞሮፍ ሴቶቹ ወደ አካዴሚያ እየሆኑ ወደ ትምህርቱ እንደዚህ እድሜያቸው የሚያረግዙበት እድሜ እየጨመረ ምናምን እየሄደ ሲሄድ እና እድሜ በጣም ትልቅ ፋክተር ነው የሚሰጠው። ሪኮሜንዴሽኑ እንግዲህ የመጀመሪያ ልጅ አንድ ካፕል ከተጋባ በኋላ ዘሞስት ፈርታይል ወይም ደግሞ ሪኮመንድድ ወይም ፐርፌክት ታይም የሚባለው አንድ ሴት ብትወልድ ተብሎ ሪኮመንድ የሚደረገው 25 እስከ 27 ዓመት ነው። የመጀመሪያ ልጇም ማለት ነው። እንግዲህ የልጆች ቁጥር እንዳለው ነው። የመጀመሪያ በቃ ፐርፌክት ታይም የሚባለው 25 እስከ 27 ዓመት ነው። ሁለተኛ ልጅ ከ30 ዓመት በታች፣ 3 እና 4 እንደዚህ ለሚወልዱት ከ35 ዓመት በታች ቢጨርሱ፣ ከዛ በላይ ለሚፈልጉት እስከ 40 እንደዚህ ቢያልቅ፣ ከዛ በኋላ ያሉት ነገሮች እና
ተያይዞ የሚፈጠሩ ችግሮችም የአፈጣጠር ክሮሞዞማል ነገሮችም እየተባባሱ ስለሚሄዱ ፐርፌክታ የሚባለው ከእድሜ ጋር ፐርፌክታ የሚባለው ለሴት ከ25 እስከ 27 ዓመት ነው ማለት ነው። ጋር ያሉ ምክንያቶች እነዚህ ናቸው። ዲቴይል እንትኑን ከሄድን በጣም እንትን ነው የሚሆነው። አሁን ወንዶቹ ጋር ያሉትን ደግሞ ጠቀስ ጠቀስ ላድርግና እንቀጥላለን ማለት ነው። ወንዶቹ ጋር በአብዛኛው የተለመደው የመጀመሪያው ስፐርም ከስፐርም ጋር የተያያዘ ስፐርም ከቁጥር ጋር ቁጥር ማነስ ሊሆን ይችላል። ከቁጥር ጋር ሊሆን ይችላል። ቁጥሩ ማነስ አሁን WHO ሪኮሜንዴሽን ሚኒመም ድሮ እንግዲህ እኛ ስንማር 20 ሚሊዮን ነው እንግዲህ ከቶፍ ከ20 ሚሊዮን ከቶፍ ፖይንት 15 ሚሊዮን። ስለዚህ ከስፐርም ቁጥር ከሞቲሊቲ ሊሆን ይችላል ወይም ከሼፑ ሊሆን ይችላል። ችግር ሲኖር ወንዶቹ ጋር መካንነት ሊያስከስት ይችላል ማለት ነው። ስትራክቸራል ሌላው ደግሞ ስፐርም ኖርማል ሆኖ የሚወጣበት ኢጃኩሌቶሪ ዳክት የሚባል አለ አይደል? ዳክቱ የሚወጣበት ጋር ችግር ካለ ብሎኬጅ ሊኖር ይችላል ወይ ኢንፌክሽን ሊኖር ይችላል። እንደዚህ የሚወጣበት ጋር ችግር ካለ ሌላኛው ምክንያት ነው። ሌሎኞቹ ደግሞ ላይፍ ስታይል ፋክተርስ ካለ ወንዶቹ ላይ አሁን ሴቶቹ ላይ ላይፍ ስታይል የሚባለው እንትን ቢችልም ለኢንፈርቲሊቲ ለመካንነት ሊያጋለጥ ቢችልም ወንዶቹ ላይ ደግሞ ሞር እንትን ነው። ለምሳሌ አልኮል አብዝተው የሚጠቀሙ ስሞከርስ፣ ከስራ ጋር ለረጅም ጊዜ ለሂት ስክሮተም ላይ ሂት የሚጋለጥ ከሆነ እንደዚህ ምክንያቶቹ ወንዶቹ ጋር እነዚህ ሊሆኑ ይችላሉ። ሌሎቹ ጄኔቲክስ የአፈጣጠር ችግር ጄኔቲክስ ጋር ችግር ካለ ስለዚህ ምንድነው አሁን ቴክ ኦፍ ፖይንት እዚህ ጋር ምንድነው ምክንያቶቹን ስናይ ምንድነው ኮመንሊ ካፕልስ ልጅ እምቢ ሲላቸው ሂጂ ተመርመሪ ምናምን ነው የሚላት ሴቷንና አሁን እየቀረ ይመስለኛል ያመለካከት። ሂጂ አንቺ ደግሞ እኔ ጋር ምን ችግር ያው ኢጃኩሌት ካረጋ አንድ ወንድ ስፐርም እንትን ካለው በቃ ኖርማል ነኝ ጤነኛ ነኝ በቃ ወንድ ላይ ችግር አይኖርም ተብሎ የሆነ እንደዛ ነገር አለና ስለዚህ ኮመን ይሄ ነገር ባይዜ ኮመን ነው አሁንም ስፔሻሊ ከገጠር አካባቢ። አዎ ሴቷን ነው የሚልኳት በቃ ያንቺ ችግር ነው ምናምን ብዙ ችግሮች እስከ ፍቺ ምናምን ድረስ እኮ ይደርሳል። ይሄ ነገር ቀላል አይደለም። በነገራችን ላይ የምናነሳው ነገር ሂውጅ የሆነ ኢምፓክት ነው ያለው፣ ሶሻል ኢምፓክት ነው ያለው። ስለዚህ ኮዞቹ እነዚህ ናቸው። ከሞላ ጎደል እነዚህ ናቸው። ምናልባት ከክሮኒክ ስትረስ ከተባለው ጋር የሚያያዝበት ነገር ይኖራል ከጭንቀት ጋር። አዎ ትክክል ነው። ስትረስ እንግዲህ ማመጣው ነገር የለም። ስትረስ ለሁሉም ነገር እኮ ተጠያቂ ነው አዳምዬና ለምሳሌ አመጋገባቸው ኦቨር ኢንደልጀንስ ይሆናሉ ወይም ደግሞ ምንም ምግብ የማይመገቡ አሉ። ሰውነታቸው በጣም ቀጫጫ ይሆናሉ ወይም ደግሞ ኦቨርዌት ይሆናሉ። ይሄ ምን ያመጣል? ሃይፖታላሚክ ስትረስ ያመጣል። ሰውነት የተመጣጠነ ቦዲ ማስ ኢንዴክስ ወይ ደግሞ ኖርማል ከቢኤምአይ ከሌለ እንትን ሆርሞናል ኢምባላንስ ስለሚያመጣ ሃይፖታላሚክ ስትረስ ስለሚያመጣ አንድ ኮዝ ይሆናል ማለት ነው። ይሆናል አው ይጠቀሳል። እሱም ትክክል ነው። ስትረስ በጣም አሪፍ ዶክ። የሀገራችን ላይ ስላሉ የምርመራ አማራጮችስ የሆነ ነገር አድረስ አድርግና ወደ ሌላ እንትን እናልፋለን። ምርመራ አማራጮች ምን ምን አሉን? በጣም አሪፍ። ስለዚህ አሁን ምንድነው ኮመንሊ አሁን ምንድነው የመጀመሪያው ማየት ያለብን ካፕልስ በዚህ ልጅ እምቢ አለን መውለድ እምቢ አለን ብለው ሲመጡ ሴቷ ጋር መጀመሪያ ማየት ያለብን ምንድነው ሜንሰስ ሬጉላሪቲ ነው። ሜንሰስ ፔሪየድ የወር አበባ በየወሩ ቀኑን ጠብቆ ይመጣል ወይ? ይሄ የመጀመሪያውና ትልቁ ማሳያው ሜንሰስ ቀኑን ጠብቆ እንደሚመጣ ማየት እና ማረጋገጥ ያስፈልጋል ማለት ነው። ምክንያቱም ኢሬጉላር ከሆነ የሚያሳልፍ ከሆነ 2 ወር 3 ወር እየቆየ የሚመጣ ከሆነ ወይም ደግሞ ቱ ማች ፍሪኩዌንት ቶሎ የሚመጣ ከሆነ የምንልከው የምናያቸው ምርመራዎችና ሬጉላር ከሆነ ቀኑን ጠብቆ
የሚመጣ ከሆነ የምናያቸው ምርመራዎች ይለያያሉ። ያው አንዴ ሁሉም ምርመራ መቼም አይላክም። ከኮስትም ከምንም አንጻር አፕሮቹ የሚሆነው ከሕክምናውም ምርመራዎቹም ስቴፕ ዋይዝ ነው ሊሆን የሚችለው እና ደረጃ በደረጃ ነው ሊሆን የሚችለው እና የመጀመሪያው ሊሆን የሚችለው አንድ ሰው ልጅ እምቢ አለኝ 1 ዓመት ሞክሮ ልጅ እምቢ አለኝ ካለ መታየት ያለበት የቱቦ ምርመራና የስፐርም አናሊሲስ ነው። በነገራችን ላይ አሁን ብዙ ጊዜ ዝም ብሎ ሆርሞን መላክ ሌላ ነገር መላክ ምናምን ያው ስለዚህ ፈርስት ላይ ነው የሚሆነው ስፐርም አናሊሲስ እና ኤችኤስጂ የሚባለው ነው። ኮመንሊ እዚህ ሀገር የሚሰራው ሂስቴሮ ሳልፒንጂዮግራፊ ነው የሚባለው። ይህም ዳይ ቀለም በማህፀን በኩል ይገባና ያው ዩትራይን ፋክተር ዩትረስ ላይ ውምብ ላይ እጢ ያለው እንዴት ነው የሚለውን ያሳየናል። ቱቦ ላይ ችግር አለው የሚለውን ያሳየናል። እና ኤችኤስጂ የሚባለው ዲያግኖስቲክም ቴራፔቲክም ነው በመባል ይታወቃል። ዲያግኖስቲክ ማለት ምንድነው? ያው ለምርመራ ችግር ካለ ለማወቅ ስለሚሆን፣ ቴራፔቲክ ደግሞ እንደ ሕክምና አማራጭም የተዘጋ ቱቦ እንደ በቀላሉ መከፈት የሚችል ካለ ለመክፈትም ስለሚሆን ሂስቴሮ ሳልፒንጂዮግራፊ የሚባለው ምርመራ በጣም ወሳኝ ነው ማለት ነው። ሴቶቹ ጋር ፈርስት ላይን ነው በነገራችን ላይ እንደ ከሆርሞንም ከምንም በፊት። ወንዶቹ ጋር ደግሞ የስፐርም አናሊሲስ ስፐርም ካውንት እናያለን፣ ሞቲሊቲውን እንቅስቃሴው እናያለን፣ ሞርፎሎጂ እናያለን። ሁለቱ በጣም ኢምፖርታንት ናቸው ማለት ነው። እነዚህ እናያለን ማለት ነው። እዚህ ሀገር ምንድነው ግን እንትን ናቸው፣ ኤክስፔንሲቭ ነው ሞስት። አሁን ይሄ ኤችኤስጂ ምናምን የሚባለው አሁን እዚህ አሁን አዲስ አበባ እስከ 10,000 ምናምን እያደረሱት ነውና እሱን ሰው እንትን ከማለት ቀጥታ ዝም ብሎ መድኃኒቶችን መሞከር ምናምን የተለመደ ነው። መድኃኒቶችን 3-4 ዙር እንደዚህ ሞክሮ ፒዮ መድኃኒቶችን ወደ ምርመራ የመሄድ እንትንም የሚከተሉ ሰዎች አሉና ከተቻለ ግን ያው ኮዙን ማወቅ ነው መጀመሪያ የሚገባው። ምክንያቱም ዝም ብሎ ኦቫሪያን ስቲሙሌሽን መድኃኒቶቹ ምናምን እየሰጠን ጊዜ እየሄደ መጨረሻ ላይ ችግሩ ሌላ ሆኖ ሊገኝ ስለሚችል ማለት ነው። ከተቻለ እነዚህ ሁለቱ ምርመራዎች ማድረግ፣ ከዛ ቀጥሎ ምልክቶች ካሉ እና በተለይ ደግሞ እድሜ ከፍ ያለ ከሆነ ከ35 ዓመት በላይ ከሆነ የወር አበባ የሚዛባ ከሆነ እንደዚህ ከሆነ ደግሞ ሆርሞናል ፕሮፋይል ቼክ ማድረግ ያስፈልጋል። የኦቫሪያን ፋንክሽን፣ ፒቱታሪ ፋንክሽን፣ ታይሮይድ ፋንክሽን የሚባሉትን ቼክ ማድረግ ያስፈልጋል ማለት ነው። እነዚህ ሆርሞኖችን ልኮ ቼክ ማድረግና እዛ ጋር ያለ ችግር ካለ ችግሩን ለይቶ ማከም ያስፈልጋል ማለት ነው። ሌሎቹ ሩቲን የሚባሉት ለማንኛውም ሰው የምንልካቸው ምርመራዎች ያው እነሱን ከነሱ ጎን ለጎን ማለት ነው። ስለዚህ ከምርመራ አንጻር በአብዛኛው የምንሰራው ይሄ ነው። ሌሎቹ ሂስቴሮ ሳልፒንጂዮግራፊ የሚባሉ ሂስቴሮስኮፒ በተለይ አይቪኤስ ሴንተርስ ላይ እስከ ላፓራስኮፒ ዲያግኖስቲክም ቴራፒውቲክም ስለሆነ እስከዛ ድረስ ሊኬድ ይችላል። በአብዛኛው ግን የምንልከው እነዚህን ከላይ የገለጥኳቸውን ምርመራዎች ናቸው ማለት ነው። ኤችኤስጂ ዶክተር ቢኒያም እያልክ ነው? እስኪ ምን ለማለት ነው? ዶክተር ቢኒ እስቲ አብራራልን ገባና። አይ ጀስት ሆምቴክ ሜሴጁን ነው ኤችኤስጂ። ምክንያቱም አሁን ላይ መጀመሪያ የተናገርኩ ኬዝ አልነበረ። በእሱ ኬዝ ላይ የአብዶሚናል አልትራሳውንድ ኦል ኢቨን ትራንስ ቫጃይናል አልትራሳውንድም ራሱ ተሰርቶለት ነበረ። ግን አይ ቲንክ ኤችኤስጂ አላሰራውም እና ኤችኤስጂ ፈርስት ላይን ኢንቨስቲጌሽን ሞዳሊቲ ኢን ኢንፈርቲሊቲ ወርክአፕ ላይ እዚህ ምርመራው ጋር አሁን ለምሳሌ ብዙ ምርመራዎችን ካረግን በኋላ አንድ ታካሚ የሚኖራት የመውለድ እድል ዝቅተኛ ነው ወይም ከፍተኛ ነው ብለን እንዴት ወስነን መንገር እንችላለን? እና በመንገር ሂደት ውስጥ ኮንሲደር ማድረግ ያለብን ነገር ምንድን ነው? በጣም አሪፍ ነው።
አንደኛ ፕራይቬሲን ማክበር ያስፈልጋል። መጀመሪያ ማንም ለሕክምና የመጣውን ሰው አድረስ ማድረግ ያስፈልጋል። በአብዛኛው ግን ካፕልስ አፕሮች ሁለቱን ማድረስ ማድረግ ያስፈልጋል። ይሄ ነገር ብዙ ነገር ነው ይዞ የሚመጣው፣ ቀላል አይደለም። በነገራችን ላይ አንዳንዴ ይሄ ችግር አለ ሲባል ብዙ ነገር ነው አፌክት የሚያደርገው እስከ ቤተሰብ እስከ ማወቅ ድረስ ንግግራችን ሊደርስ ስለሚችል ጥንቃቄም ይጠይቃልና ለምሳሌ አሁን አንዳንዴ ኤፍኤስኤች ወይ ሆርሞናል ምናምን አሰርተህ አሁን ከረንትሊ ኤኤምኤች የሚባለው በጣም ሎ ከሆነ ወይም ደግሞ ኤፍኤስኤች የማረጥ ሬንጅ ውስጥ ከሆነ ኢምፖሲብል በቃ ማርገዛት ምናምን የሚባሉ አይነት ውጤቶች አንዳንድ ሊያጋጥሙ ይችላሉ አይደል እንዴ? ግን ስቲል አትችም ብሎ ማሰናበት እንትን ሌሎች ኦፕሽኖች አሉ። እነሱን ወደ ማኔጅመንት እንመጣለን። ስለዚህ ውጤት ሲነገር ጥንቃቄ ያስፈልጋል። ፕራይቬሲን እና አስፈቅዶ አሁን የማደርገው ብዙ ጊዜ መጀመሪያው ሴቷ ከመጣች ከሷ ጋር እንትንና ያው ባለቤቷ እንዲያውቅ ማድረግ እንዳለባት ያው እንትኑ ሚቲክሱም ስለሚያስገድድ አልፈልግም ካለች ግን የግል እንትንም ስለሆነ ብዙ ነገር ኮምፕሊኬትድ ነው፣ በቀላሉ የሚታይ አይደለም እና ጥንቃቄ ያስፈልገዋል። ስለዚህ ውጤቶች እና ቻንስ ኦፍ እንትን እንደ ውጤቱ እና እንደምናገኘው አሁን ለምሳሌ ኤችኤስጂ ላይ ቲዩባል ብሎኬጅ ቲዩቡ ብሎክድ ከሆነ ቀጥታ የምንሄድበት የህክምና አማራጭ ያው መድኃኒቶች ምናምን አይደለም የምንሞክረው። ቀጥታ የምንሄድባቸው አማራጮች ይኖራሉ። ናቹራሊ ቻንሱ በጣም ሎ ነው ማለት ነው። ወይም ደግሞ አንላይክሊ በተፈጥሮ መንገድ እርጉዝ የመሆን እድሏ በጣም አንላይክሊ በጣም ጠባብ ነው ማለት ነው። ምርመራ አድርገን ብሎክድ የሆኑ ቲዩቦች ካገኘን እጢዎች ምናምን እነዚህ ሞኝ እጢዎች የማህፀን ግድግዳን የያዙ ምናምን እንደዚህ ከሆኑ ደግሞ እነሱ ከወጡ በኋላ ኢምፕሩቭመንት እንደሚኖረው ለምሳሌ ሆርሞናል ኢምባላንስ የታይሮይድ ችግር ካለ እሱን ኮሬክት በማድረግ እና በማስተካከል ኦፕቲማይዝ በማድረግ ቻንሱን ኢምፕሩቭ ማድረግ እንደሚቻል እንደዚህ ማስረዳት ያስፈልጋል ማለት ነው። ኦኬ፣ በጣም አሪፍ። ከታች ጥያቄ ካለ ማንሳት ይቻላል። ወጋህታ ጥያቄ አለኝ ብለሻል። ካልተመቸሽ በጽሁፍ ጽፈሻል። እዚህ ጥያቄውን እያነበብክ ከሆነ ዶክ፣ አሁን ከተናገርከው ጋር የተዘጋ ቱቦ ነው የተባለች ሴት መውለድ አትችልም ማለት ነው ወይ የሚለውን። አዎ እንደዛ ማለት አይደለም። በተፈጥሮ መንገድ ነው እያልኩ ያለሁት። በተፈጥሮ በናቹራሊ የመውለድ ቻንሷ በጣም ጠባብ ነው። ምክንያቱም ከተዘጋ ካልታከመ ማለት ነው። አማራጮች እንግዲህ ወደ ህክምና አማራጮች ስንሄድ አብራራዋለሁ። በተፈጥሮ መንገድ የማርገዝ እንትኗ በጣም አናሳ፣ የተዘጋ ከሆነ ቱቦ ቤት እንቁላል ያው ልታልፍ አትችልም ማለት ነው። ስለዚህ እንደዛ ነው። በተፈጥሮ የማርገዝ እንትኗ በጣም አናሳ ነው። ህክምና እርዳታ ያስፈልጋታል ማለት ነው። የህክምና አማራጮቹን ደግሞ እስኪ ወደ በኋላ አብራራለሁ። ምናልባት ወደዛው ብናልፍ የቀረ ጉዳይ ከሌለ ወደዛ ማለፍ የምንችል ይመስለኛል። ኦኬ፣ ቱቦ የሚዘጋው በእጢ ነው ወይስ በተፈጥሮ ነው የሚል ጥያቄ አከታትላ ጠይቃለች ወጋህታ። ቅድም እያብራራው ነበረ። ቱቦ በአብዛኛው የሚዘጋው ኢንፌክሽንስ ካለ፣ አንትሪትድ ኤስቲአይ ካለ፣ አባላዘር የሚባለው ያልታከመ ካለ፣ እጢዎችም ሊዘጉት ይችላሉ። እባጭ ነገር፣ ውሃ የያዘ ነገር ካለ፣ ሃይድሮሳልፒንግስ የሚባል እነዚህ ነገሮች ሊዘጉት ይችላሉ። ስለዚህ በተፈጥሮም ናቹራሊም እንግዲህ ቅድም እንዳልኩት ስትራክቸራል አኖማሊ፣ ሙሌሪያን አኖማሊስ የሚባሉ አሉ። ያለ ቱቦም እኮ የሚፈጠሩ አሉና እሱ ግን በጣም ሬር ነው፣ በጣም የተለመደ አይደለም። ፖስት ኤክቶፒክ ፕሬግናንሲ ኢንፈርቲሊቲ
ኤክቶፒክ ከነበረ አንደኛው ቲዩብ ኤክቶፒክ የነበረበት ቲዩብ በቃ ፋንክሽናል አይደለም ማለት ነው ባጭሩ እኮ። በተለይ ሰርጂካል ከነበረ ማኔጅመንቱ ሰርጂካል ሜዲካል ቢሆን እንኳን ሜዲካል በመድኃኒት እናመሰግናለን እኛም ወጋታ። ስለዚህ ኤክቶፒክ ፕሬግናንሲ ከነበረ ያው ኤክቶፒክ ከማፀን በላይ ከማፀን ውጭ የነበረበት ቱቦ በዛ በኩል ያለው በአንድ ቱቦ ብቻ ነው እርግዝና ሊከሰት ሊሆን የሚችለው ማለት ነው። ለዛውም የቀረው ቱቦ ሄልዚ እና ምንም ችግር የሌለበት ከሆነ ማለት ነው። ስለዚህ ዶክተር በዛው አያይዤ የምጠይቀህ ኢንትራኦፕሬቲቭ አፍተር ፖስት ኤክቶፒክ ፕሬግናንሲ ላይ አንዱ ማኔጅመንት ሚልኪንግ ነው። ሚልክ እናደርገዋለን እና ሶ ዳዝ ኢት አፌክት ኦር ዳዝ ኢት ፕሪዲስፖዝ ፎር ዘ ስትሪክቸር ዴቨሎፕመንት ፖስት ፕሮሲጀር? ትክክል ነው። እንኳን ሚልኪንግ አይደለም ሜዲካሊ ሜቶትሪክስ የተሰጠ አሁን ሜዲካል ማለት ምንም ሰርጂካል አብዶመን ኦፕን ሳታደርግ ሚልኪንግ ያው አብዶመን ኦፕን አድርገህ ነው። ሚልኪንግ ኖርማሊ ዝም ብሎ ቴክስት ላይ የተቀመጠ ነገር ነው እንጂ ፕራክቲካሊ ብዙም የሚሰራው ሰው የለም። እሱን ብዙም እንትን የሚባል አይደለም። ወይ ሳልፍ ኢንጀክቶሚ ትሰራለህ። ታዲያ ካንዲዴት አለው የራሱ ክራይቴሪያ አለው ሜዲካል እና ሰርጂካል የሚባለው እና ኤክቶፒክ ፕሬግናንሲ የነበረበት ከተከሰተ የነበረበት ቲዩብ በቃ ዲስፋንክሽን በዛ በኩል ከዛ በኋላ ፋንክሽናል ወይም ደግሞ ከጥቅም ውጭ እንደሚሆን ነው ያለው እንትን እንደዛ ነው ኤቪደንሱ። ስለዚህ ሚልኪንግ ብዙም አይሰራም አሁን ዶክተርዬ። የሆነ ጊዜ ላይ ትዝ ይለኛል እንሰራ ነበርና ፕሮሲጀር ስንሰራ ኤክቶፒክ ያጋጥመን ሚልኪንግ አንዱ ፕሮሲጀር ነበር ነው አስታውሰዋለሁ። እና ዳዚት አፌክት የሚለውን ነገር ከዛ ጋር ለማያያዝ ነበረ። ኦኬ አሁን ላይ ያው በእርግጥ አሁን የምንገባባቸው ፕሮሲጀሮች ላይ በእርግጥ ሲሰራ ሳልፍ ኢንጀክቶሚ ነው ሳልፍ ኢንጀክቶሚ ነው የሚሰራላቸው እንጂ በፊት ላይ ግን ይሰራ ነበርና ከዛ ለሜዲካል ካንድ ክራይቴሪያ አለው ሳይዙ ጀስቴሽናል ኤጁ የሴትዮዋ ሄሞዳይናሚክ ሴትዮ ያለችበት ሁኔታ ሄሞዳይናሚክ ስታቢሊቲ ምናምን ታይቶ ሜዲካሊ ካንዲዴት ናት ወይስ አይደለም የሚለውን ሴረም ቤታ ኤችሲጂ ቁጥር ታይቶ ይወሰናል። ኢቭን አይደለም ሚልኪንግ በሜቶትሪክሴት መድኃኒት ሰጠ ይሟሻል እዛው እኮ ባለበት እስከ 70% ኢፊካሲ አለው። ከ70% እንትን ውጤት አለው በዛው ያሟሟዋል ሜቶትሪክሴት ኢንጀክሽን ብትሰጥና በሱ ራሱ የታከመ ኤክቶፒክ ያ ቱቦ ከዛ በኋላ ጠቃሚ ነው ተብሎ አይታሰብም የሚለው ባለቤቴ 37 ዓመቷ ነው። ሁለቱንም በኦፕራሲዮን ወልዳለች። ለሶስተኛ ኖር ፕላንት ተቀብሮላት ነበር ለ3 ዓመት። አሁን መውለድ ፈልገን ሁለቱም ቱቦ ተዘግቷል አሉንና እንዴት ሊሆን ቻለ የሚል ጥያቄ ያለውና ያው ይህ እንግዲህ ምንድነው ሰከንዳሪ ኢንፈርቲሊቲ እያልኩ የነበረው ነው። ከኢንፈርቲሊቲዎች 67 ኢንፈርቲሊቲ ከመካንነት ምክንያቶች እስከ 80% ምክንያቱ ሰከንዳሪ ኢንፈርቲሊቲ ነው። ሰከንዳሪ ኢንፈርቲሊቲ ማለት ከዚህ በፊት እርግዝና ወይ ልጅ ወልደው ወይ እርጉዞ ነው ከዛ በኋላ ደግሞ 3ኛ 4ኛ ሲሞክሩ እምቢ ማለት ነው። ስለዚህ ከመካንነት ምክንያቶቹ ፕራይመሪ የሚባለው በጣም ሎው ነው። ፕራይመሪ ማለት ምንም በቃ እርጉዞ ነው የማያውቁት ከ10% በታች ነው የሚሆኑ ከመካንነት ምክንያቶች እና ስለዚህ በተለያየ ምክንያት ቅድም ያልኩት ኢንፌክሽን ሊሆን ይችላል። እንግዲህ ከዛ በኋላ ያጋጠመ እጢ ነገር ሊሆን ይችላል። ሰርጂካል ፕሮሲጀሩስ እንዴት ነበረ እና የሚለው እሱ ጋር ብዙም ያን ያህል ሰርጀሪው ከቱቦ ጋር የሚገናኝ አይደለም። ቱቦ አይነካም። ኖርማል የማዋለድ ሰርጀሪ ቱቦ አይነካም። ግን አንዳንዴ አይታወቅም እንግዲህ የመድማት ነገር ከነበረ ሰርጀሪ ሲሰራ እናት የመድማት ነገር ፒፒኤች የሚባል አለ። እሱን በጣም ኃይለኛ ማህፀን ወደ ቦታው አለመመለስ እንደዚህ አስቸግሮት ከነበረ ሰርጅኑ የሚሰሩ ፕሮሲጀሮች አሉ። እንግዲህ ቱቦ አካባቢ እንደዚህ ሊነካ ይችላል እና
እንጂ ኖርማል አንደር ኖርማል በኖርማሊ የማዋለድ ሰርጀሪ ከቱቦን አይነካም። እና ግን ሰከንዳሪ ኢንፈርቲሊቲ የምንለውን ነው አንተ እየነገርከን ያለ ነው። ሊያጋጥም ይችላል። 2ም 3ም ተወልዶ ከዛ በኋላ እምቢ ሊል ይችላል፣ ሊያጋጥም ይችላል። እና ቱቦ መዘጋት ከሆነ እንግዲህ ወደ መፍትሄው ወደ በኋላ እንትን እንላለን። ከዛ በፊት ምናልባት አንድ ጥያቄ አለ። የወንድ ልጅ የመካንነት ሪስክ የሚጀምረው ከስንተኛው እድሜ ጀምሮ ነው? ምናልባት ሊሚት አለው ወይ? ሪስኩ የሚጀምርበት ገደብ አለው ወይ የሚል ጥያቄ ተነስቷል። እኮ በጣም አሪፍ ጥያቄ ነው። ኮንትሮቨርሻል ነው። ላይፍ ታይም አሁን ወንድ ልጅ ላይፍ ታይም ስፐርም ፕሮዲውስ እንደሚያደርግ ይታሰባል። ግን ኳሊቲው እና ኳንቲቲ ምንድን ነው በመጠንም በብቃት ነው የሚባለው። ኳሊቲ እንደዚህ እየቀነሰ ነው የሚሄደው። በተለይ ከ50ዎቹ ከ55 ዓመት በላይ ከ40 ዓመት ጀምሮ ዲክላይን ማድረግ መቀነስ ይጀምራል። ከ55 እንደዚህ በኋላ ሴክሹዋል ዲስፋንክሽንም ጋር ተያይዞ ኢምፖቴንስ ምናምንም ብዙ ጊዜ ስለሚከሰት እንጂ ግን ያው ወንዶቹ እስከ 80 እስከ 85 ሬርም ቢሆን ስፐርም ሊኖራቸው ይችላል። ግን ከ50ዎቹ ከ55 ዓመት በኋላ ሻርፕሊ ዲክላይን እየቀነሰ ይሄዳል እንትኑ አቅሙ። ከወንድ ልጅ እድሜ ጋር ተያይዞ ያለው ነገር ይሄ ነው። ግን ይሄ ማለት ዜሮ ነው ማለት አይደለም። ላይፍ ታይም እንትን አለው። ወንድ ላይ እንደዛ ነው ልዩነቱ። በቃ አንድ ሴት እኔ በተለያየ እንትን የተለያየ እንትን ሲጠይቁ ሲጨናነቁ ምናምን ታያለህ እና ቀላል ነገር አይደለም። በነገራችን ላይ እንደዚህ እንደምናወራው አይደለም። ሰው አገር ለሀገር የሚዞርበት እንትን ነው በነገራችን ላይ አይደለ እንዴ? እድሜ ልኩን ያካበተውን ጥሪት አንዳንዶቹ ያው ኮስትሊም ነው መክበሪያም እንደ ንግድም ምናምንም አሁን እዚህ ሀገር ሳይሆን ዌስተርን በጣም አከራካሪ እንትን ነው። ላይክ አሁን ከኢንሹራንስ ጋር ተያይዞ ያለው ነገር እንደ በሽታ ይታይ ወይ ደግሞ እንደ ናቹራል ነገር ይታይ ወይ የሚለው በጣም ብዙ ዲቤቴብል ነገር ነው እና ቀላል ነገር አይደለም ያነሳ ነው። አይ ዊሽ ብዙ ሴቶች ሰምተውም ቢሆን አሪፍ ነበረ። በመጠቅለል አድርገን ስለምንመልስላቸው አሁን ተደጋጋሚ እንትን ስለሆነ ማለት ነው። ወደ ሕክምናው እንሂድ። ወደ ሕክምናው የመጀመሪያው እንግዲህ የሚባለው ላይፍ ስታይል ነው የሚባለው። እንግዲህ ላይፍ ስታይል ፋክተርስ፣ የአመጋገብ ችግር ካለ አመጋገብን ለማስተካከል መሞከር። አንዳንዶቹ እንደው ምግብ የሚባል ነገር በጣም የሚያስጠላቸው ሰውነታቸው ከሰውነት ቅርጽ የወጡ ምናምን የሚባሉ አይነት ሴቶች አሉ። በነገራችን ላይ እነሱ አሁን እርግዝና ያስቸግራቸዋል። ምክንያቱም ቅድም እንዳልኩት አኖሬክሲያ ነርቮሳ እስከሚባል ድረስ ምንም አይነት በቃ ምግብ እስከ መጥላት የሚደርሱ ሰዎች አሉ። በቃ ምንም የማይወሰድላቸው እና ስለዚህ ኒውትሪሽኒስት ሊሆን ይችላል የምግብ ባለሙያ ማለት ነው እና የተለያዩ ቫይታሚኖችን የአፒታይዘርስ ሊሆን ይችላል እነሱን ስለዚህ ምግብ አመጋገብን ማስተካከል በጣም ወሳኙና የሰውነት ቅርጽን ማስተካከል ማለት ነው። ኦቢስ በጣም ኦቢስ ወደም ሰውነት ውፍረትም ካለ እንደዛው ማለት ነው ለማስተካከል እና ተመጣጣኝ ከሰውነት ጋር ተመጣጣኝ የሆነ ሰው የሰውነት ቅርጽ መያዝ በጣም ኢምፖርታንት ነው። ይሄ ምንን ስትረስ ሪሊዝ ያደርጋል፣ ሚኒስትራል ሳይክል ያስተካክላል፣ ሆርሞን ያስተካክላል። ሚኒስትራል ሳይክል ተስተካከለ ማለት ኦቫሪያን ፋንክሽን በቃ ኦቫሪ የሴት እንቁላል ሆርሞኑ በጣም ፋንክሽናል እንደሚሆን ማሳያው የመጀመሪያው ማሳያ የፔሪድን ማስተካከል ነው ማለት ነው። ስለዚህ ላይፍ ስታይል ፋክተርስ ማጨስ ካለ በተለይ ወንዶቹ ጋር እሱን ነገር ለመቀነስ ለመተው መሞከር፣ አልኮሆሊዝም ካለ ረጅም ጊዜ ሂት ለሙቀት የሚያጋልጥ ነገር ካለ እሱን ነገር ወይ በመቀመጫንም እንደዚህ እሱን ፋክተር እሱ ከሆነ እሱን ለማስተካከል መሞከር ያስፈልጋል ማለት ነው። ስለዚህ ላይፍ ስታይል አመጋገብን ሞሮፍ ጀንክ ፉድ ሳይሆን ብዙም አሁን የአፍሉዌንት ሶሳይቲ እንደዚህ አዲስ አበባ ምናምን አይ ቲንክ እየተለመደ ነው መሰለኝ ጥራጥሬ ናቹራል የሆኑ ነገሮች ቤት ውስጥ የሚገኙ ነገሮችን ሞር እነሱ ጋር ፎከስ አድርጎ አመጋገብን የታሸጉ ነገሮች ወይ ጀንክ ፉድ በርገር፣ ፒዛ ምናምን የሚባል ነገር አለ። እነሱን ስጋ፣ ጮማ ምናምን እሱን ቀነስ አድርጎ ተፈጥሯዊና ቤት ውስጥ የሚገኙ ነገሮችን
ለመውሰድ መሞከር በጣም አስፈላጊ ነው ማለት ነው። ከዛ ቀጥሎ የምንሄደው ወደ ህክምናው ነው ማለት ነው። ወደ አንደርላይን ኮዙን ከለየም በኋላ ወደ ህክምናው እንሄዳለን። ለምሳሌ ቅድም ያልኩት ዘሞስት ኮመን በጣም የተለመደው ሴቶቹ ጋር ኦቭላቶሪ ዲስፋንክሽን እንቁላል ያለመለቀቅ ችግር ከሆነ እንቁላል እንድትለቀቅ የሚያፋፉ እንቁላልን ስቲሙሌት የሚያደርጉ ሜዲኬሽኖችን መውሰድ ያስፈልጋል ማለት ነው። የተለመደ ነው ይሄ በየክሊኒኩ አሁን ኢቨን ህገወጥ ቢሆንም ኦቨር ዘ ካውንተር ኦቲሲ የሆኑ ናቸው። እነዚህ ሜዲኬሽኖች የሚታወቁ ናቸው። ግን ምንድነው ክራይቴሪያ አላቸው። ለምሳሌ አሁን ይታወቃል ክሎሚፈን የሚሰጠው ለየትኛው አይነት ሴት ነው፣ ሌትሮዞል የሚሰጠው ለየትኛው አይነት ሴት ነው የሚለውን ባለሙያ አማክሮ መውሰድ ያስፈልጋል ማለት ነው። ስለዚህ ሁለተኛው ስቴፕ እንቁላል ያለመለቀቅ ችግር ከሆነ ችግሩ እነዚህ መድኃኒቶች መውሰድ ያስፈልጋል። ኤፊካሲያቸው ምን ያክል ነው? ውጤታማነታቸው ጄኔራሊ 11% እስከ 15% ነው። አሁን 100 ሰዎች አይዲያል የሆነ እድሜያቸውም ሁሉም ነገራቸው የተስተካከለ ከሆነ እነዚህ ፒኦ ወይ ደግሞ ኦራል ሜዲኬሽንስ የሚባሉት 100 ሰዎች ቢወስዱት 15ቱ ላይ ውጤታማ ይሆናሉ ማለት ነው። ሜካኒዝም ኦፍ አክሽን ምናምን እዚህ ጋር አያስፈልግም። አሁን ሌክቸር አናረገውም እና ስለዚህ የሚዋጡ መድኃኒቶች ውጤታቸው ስለዚህ ኤክስፔክት ማድረግ ያስፈልጋል። 11% ማለት 100 ሰው ወስዶት 11 ሰው እርጉዝ ሆነ ማለት ቀላል ነገር አይደለም። በነገራችን ላይ ቀላል ነገር አይደለም። መጠናቸው እየተጨመረ በዙር እየተጨመረ ይኬዳል። አንዳንዱ አንዴ ብቻ ይወስድና ይጠፉባል። በቃ በዛው በቃ እርጉዝ ካልሆኑ ተስፋ መቁረጥ ወይም እንደዚህ ያለ አይደል። ግን ተከታታይነትና መድኃኒት እየተቀየረም ስለሚካሄድ በዙር ስለሆነ በትዕግስት መከታተል እና ሁሉንም እንትኖች መውሰድ ያስፈልጋል ማለት ነው። ስለዚህ የሚዋጡ መድኃኒቶች ናቸው ማለት ነው። ሁለተኛው ስቴፕ ማለት ነው። ሌላኛው አዩአይ የሚባል አለ። አዩአይ ማለት ኢንትራዩትራይን ስፐርም ኢንሰሚኔሽን ነው። ይሄ ደግሞ ሜል ፋክተር ላይ በተለይ ወንዱ ላይ የተወሰነ ችግር ወይ ከካውንትም ከኳሊቲም እንደዚህ የተወሰነ ችግር ካለ ዋሽድ የሆነ ስፐርም የታጠበ ልለው ይችላለሁ ሊትራሊ ሰብስቦ ወደ ኦቭሌት እንቁላል የምትለቀቅበት ቀን ጠብቆ አካባቢውን ጠብቆ ወደ ዩትረስ ሰርቪክስ በኩል በካቴተር በትንሽ ካቴተር አዩአይ ማለት እንደዛ ነው። ስፐርም ሰብስቦ ወደ ማፀን ማረግ ማለት ነው። ኦቭሌሽን አካባቢ ይህም ውጤታማነቱ እስከ 20% ከመቶ ሰዎች እስከ 20% ላይ አይዲያል የሆኑ ሰዎች ላይ ማለት ነው። ከ35 ዓመት በታች ሌላ ፋክተር የሌላቸው ከሆኑ ሌላ ችግር የሌላቸው ከሆኑ እስከ 20% ይሆናል ማለት ነው አዩአይ። ሌላኛው አይቪኤፍ በተለምዶ አይቪኤፍ የሚባለው ነው። ኢንቪትሮ ፈርቲላይዜሽን ወይም ደግሞ ፔትሪ ዲሽ ላይ እንትን ማለት ነው። ይሄ የሚሆነው ምንድነው? ከሴቷ እንቁላል ይወሰዳል፣ ከወንዱም ደግሞ ስፐርም ይወሰዳል። ከዛ ፔትሪ ዲሽ ላይ እርግዝና ይፈጠርና እንትን ይባልና ስቴፕ አለው። ይሄ ስቴፕ አለው። የመጀመሪያው ምንድነው? ኦቭላቶሪ ዲስፋንክሽን እንደዚህ ሊኖርም ላይኖርም ስለሚችልና ኢፌክቲቭ መሆን ስላለበት እንቁላል እንድታድግ የሚደረግ ስቲሙሌሽን ይባላል። ስቲሙሌት ይደረጋል። እንቁላል ስቲሙሌት ይደረጋል እንድታድግ መጠኗ እንድትጨምር ብዙ እንቁላሎች በአንዴ ከተቻለ ከዛ ሪትራይቭ ይደረጋል። ሪትራይቫል የሚባል አለ። እንቁላል ያደጉት እንቁላሎች በካቴተር ይሳባሉ ወይም ደግሞ በሲሪንጅ ልንለው እንችላለን። ትራንስቫጂናል ነው። ይወሰድና ከዛ ፈርቲላይዝ ይደረጋል። ፔትሪ ዲሽ ላይ ሁለቱ እንዲገናኙ ይደረግና የተወሰኑ ቀናት እስከ 3 እስከ 5 ቀናት እንደዚህ እስከ 6 ቀናት ፔትሪ ዲሽ ላይ እንዲያድግ ይደረጋል። ኢምብሪዮ ይፈጠራል ማለት ነው። ካልቸር ይደረጋል ማለት ነው። ከዛ በኋላ ትራንስፈር ይደረጋል። ትራንስፈር የሚደረግበት ቦታ እንደ ሁኔታው ይለያያል። ምንድነው ትራንስፈር የምናደርገው? ስፐርሙን ነው ትራንስፈር የምናደርገው? ኦሳይቱን ነው የተፈጠረውን ዛይጎት ነው ትራንስፈር የምናደርገው የሚለው ይወስነዋል። ስለዚህ አይቪኤፍ የሚባለው እንደዛ ነው ማለት ነው። ሲቪር የሆነ ሜል ፋክተር ወይ ደግሞ ወንዶች ጋር በጣም ችግር ካለ በጣም ኳሊቲ ያለው ስፐርም ይመረጥና ቀጥታ ወደ ኤግ ጥሩ ኳሊቲ ወዳለት ኤግ ኢንጀክት ሊደረግ ይችላል። የኢንትራሳይቶፕላዝሚክ ስፐርም ኢንጀክሽን የሚባለው ነው። ስለዚህ አይቪኤፍ ውጤታማነቱ
ኤጅ ዲፔንደንት ነው፣ ከእድሜ ጋር ይያዛል። ከ35 ዓመት በታች ከሆነ እስከ 40% እስከ 50% የሚሉ አሉ። ፕሮሞሽን እንትንም ቢኖረው የገበያ እንትንም ቢኖረው ወከባ ግን ጀነራሊ 35% እስከ 40% ውጤታማ ነው። ሁሉ ነገር በደንብ በስነ ስርዓት ከተሰራ ከ45 ዓመት በታች ከ35 ዓመት በታች ለሆኑ ሴቶች እስከ 35% ጀነራሊ ውጤታማ ነው ማለት ነው። ከዛ በላይ ለሆኑት እስከ 30 እየቀነሰ ይሄዳል። ለምሳሌ ከ40 ዓመት በላይ ከሆነ እንደው ከ5% በታች ድረስ ሊሆን ይችላል ማለት ነው። ስለዚህ የአይቪኤፍ ውጤታማነት እንደዛ ነው። አይቪኤፍ ላይ ብዙ ዲቴይልድ ነገሮች አሉ። ወይ ደግሞ በጥያቄ የሚጠይቀኝ ሰው ካለ እሱ ማብራራት ትችላለሁ። አይቪኤፍ ላይ ምናልባት ያው ሪስኮች ይኖራሉ ወይ እናትየው ላይም የሚኖር ሪስክ ይኖራል ወይ እና ደግሞ ለሁሉም ሰው አክሰሰብል ነው ወይ ስፔሻሊ ደግሞ ሀገራችን ላይ ይሄ የሕክምና አማራጭ አለ ወይ የሚለውን። በጣም አሪፍ ነው። አዎ ሪስክ ያው እንግዲህ ይኖረዋል። ሪስክ ሳይድ ኢፌክት አለው። በተለይ አይቪኤፍ ስቲሙሌሽን ላይ አንዳንዴ ኦቫሪያን ምንድነው ሃይፐር ስቲሙሌሽን የሚባል አለ። ሃይፐር ስቲሙሌሽን በጣም ከመጠን በላይ ሲስት እስከ መፍጠር ድረስ እና አንዳንዴ እስከ ሾክ ድረስ እስከ ማድረስ ሬርሊ እስከዛ ድረስ ሊያጋጥም ይችላል። ሲስት መልቲፕል ሊሆን ይችላል ወይ ሲንግል ሊሆን ይችላል። በጣም ላርጅ የሆነ ሲስትን ያጋጥሙኝ ያውቃል። እስከዛ ድረስ ሊከሰት ይችላል። መልቲፕል ፕሬግናንሲ ሊከሰት ይችላል። 1 2 3 ድረስ ከዛም በላይ ያ ማለት አንድ ልጅ ታስቦ 2 3 ልጅ ከዛ በላይ የሴቷ ማህፀን ሊይዝ ይችላል። እሱን በተቻለ መጠን ሪዲዩስ ማድረግ ይቻላል። ግን ኢቭን ፒዮ ሜዲክ አይደለም አይቪኤፍ ላይ የሚዋጡ መድኃኒቶች ላይ እነዚህ ነገሮች አሁን ያልኳቸው ነገሮች ሊያጋጥሙ የሚችሉ እንትኖች ናቸው። ምክንያቱም ኦቫሪያን ስቲሙሌሽን ስለሆነ ዞሮ ዞሮ የሚሰራው በዚህ በአይቪኤፉ በኢንጀክቴብልስ ነው። በኢንጀክቴብልስ በመድኃኒት በሚሰጡ መድኃኒቶች የሚወጋ ማለት ነው። በሚወጉ መድኃኒቶች ነው። ያኛው በሚዋጡ ነው። እንትናቸው ሮላቸው ኦልሞስት ዘሴም ነው። ኦቫሪያን ስቲሙሌሽን ነው፣ እንቁላልን ማፋፋት ነው እና ሳይድ ኢፌክታቸው እንትኑ መጠኑ ሊለያይ ይችላል እንጂ ሁለቱም ጋር አለ። መልቲፕል ፕሬግናንሲ እና ሲስት የመፈጠር ነገር እስከ አንዳንዴ በጣም እስከ ዴይዝ ድረስ ሊያጋጥም ይችላል። በነገራችን ላይ ግን ሬር ነው በጣም። እንደው እዚህ የምናወራው ነገር አይደለም። የመከሰት እድሉ በጣም ዝቅተኛ ነው። ዝቅተኛ ነው። እዚህ ጋር ምናልባት ኮሜንት ላይ አንዳንድ ቃላቶች እንዲገቡን ቀለል ብታደርጉልን የሚል ኮሜንት ስላለ እሱንም ከግምት ውስጥ በማስገባት የምር ግን በጣም እየሞከርኩ ነው እንትን እያልኩ እንትን ቢለኝም ልማድም ነው። ስንት ዓመት ሙሉ የተማርንበት ስለሆነ ቀስ በቀስ ግን የሚስተካከል ነገር ነው። ሌላኛው ፔትሪ ዲሽ ላይ ወይም ደግሞ በላቦራቶሪ እርግዝና መፍጠር የሚለውን ከእድሜ ጋር ያለውን ውጤታማነትና በዛውም አዳም እንዳነሳው ያጋጥሙ የሚችሉን የጎንዮሽ ጉዳቶችን እንትን ብለናል፣ ተናግረናል። ሌሎች አማራጮች ለምሳሌ ምንም ያለ ማህፀን የተፈጠሩ ካሉ ወይም ደግሞ የማህፀኑ ሼፕ በጣም ከመጠን በላይ እንደ እርግዝና በተፈጥሮ ሊሆን ይችላል የሚከሰትበት አይነት ካልሆነ ሴሮጌሲ የሚባል አለ፣ ሴሮጌት የሚባል አለ። ይሄ ማለት ማህፀን ሼፑ ምናምን ችግር አለበት ማለት ኦቫሪው ላይም ወይም ደግሞ እንቁላል ላይ ችግር አለ ማለት አይደለም። ኦቫሪው ወይ እንቁላሉ ሄልዚ ሊሆን ይችላል። ስለዚህ የተለመደ ነው ሌላ ሀገር በነገራችን ላይ የማህፀን ኪራይ የሚባለው። ምክንያቱም ልጁ ጄኔቲካሊ የራስ ነው የሚሆነው። ከሴቷ እንቁላል ይወሰዳል፣ ከእንትንም አይቪኤፍ ይሰራና ሶስተኛ ሰው ማህፀን ኪራይ የሚባለው እዚህ ብዙም እንትን አይደለም። እሱ እንደዛ ይቻላል ማለት ነው። ትንሽ ይከብዳል መሰለኝ ይሄ ነገር እኛ ካልቻለ ብዙ ኮንሰርኖች አሉት። በእርግጥ ከብዙ ነገር አንጻር ስለሚታይ ሀገራችን ላይም ደግሞ አፕሊካብል የሆነ ነገር አይደለም። ከኢቲክስ ከምንድን ነው ከሃይማኖትና ከህግ አንጻር የሚታዩ ነገሮች አሉት። ህግም መርቀቅ አለበት አይደል? እንደዚህ አይነት ህክምናዎች እንዲጀመሩ።
በጣም ትክክል። አዎ፣ አዎ፣ እም፣ አዎ። በተለይ ወደ ሌላኛውና ወደ አምስተኛው እንትን ስመጣ እድሜያቸው ለምሳሌ አርባዎቹ ምናምን የገቡት የመጀመሪያው የሚመከረው ምንድን ነው? ዶኔሽን ነው። ኤግ ዶኔሽን ሊሆን ይችላል ወይም ደግሞ በአብዛኛው ኤግ የእንቁላል ልገሳ በመቀበል እዚህ ሀገር አዳም እንዳልከው ገና ነው እንትን አላለም፣ አልጸደቀም፣ ክልክል ነው ስቲል። እንዳውም አሁን በቅርቡ እንትን ብሏል፣ ጠበቅ ብሏል መሰለኝ ይሄ ነገር ክልክል እንደሆነ አልተፈቀደም ሌላ ሀገሮች። ስለዚህ አምስተኛው አማራጭ እሱ ነው። ሌላ ሀገር አሁን እኔ አንድ ሁለት ሰዎች ልኬ እንደዛ ተሰርተው መጥተው የወለዱ ሰዎች አሉ። ይሄ ማለት ያው ጄኔቲካሊ ያው ኤግ ኤኒዌይስ አምስተኛው በዶኔሽን ከእድሜያቸው በተለይ የሄዱ ከሆነ በዶኔሽን እንቁላል በመቀበል እርግዝና ሊከሰት ይችላል። ሌላኛውና በእኛ ካልቸርም ያልተለመደው አሁን ዲስከስ ላደርግ የምፈልገው አዶፕሽን የሚባለው ወይም ደግሞ በተለምዶ ማደጎ የሚባለውም በጣም መካሄድ ያለበት እና እኔ እንደውም እዚህ ጋር ብዙ ጊዜ ምንም አማራጭ ከሌለ አንዳንዴ ወይም ደግሞ እየተሞከረ ጎን ለጎንም እሱ ነገር መለመድ ያለበት ነው ከሚሉ ሰዎች ነኝ። አዶፕሽን ማለት ያው ምንም እንትን የሌላቸው አሳዳጊ ምናምን የሌላቸው የራሱ ፕሮሲጀራል የህግ እንትን አለው፣ የህግ ሂደት አለው። እሱን ተከትሎ እንደዛም የልጅ ባለቤት መሆን ይቻላል ማለት ነው። ስለዚህ ከሞላ ጎደል ሕክምናው እንደዛ ነው። ከዛ ቀጥሎ ግን ዋናውና ትልቁ ነገር ሳይኮ ሶሻል ሰፖርት፣ የሁሉ ነገር ሲካሄድ ብዙ ነገሮች ነው ኢንቮልቭ የሚያደርገው። ሳይኮሎጂካል እንትኑ አለ፣ የስነ ልቦና እንትኑ አለ፣ መጨናነቁ አለ፣ ቤተሰብ አለ። ይሄ ነገር እኛ ሀገር እኛ ካልቸር ልጅ ያው ትልቅ ቦታ ስለሚሰጠው አንድ ሴት ከተጋባ ኔክስት የሚጠበቀው ልጅ አይወልዱም እንዴ ምናምን የሚለው ያው የቤተሰብ ሰፈሩ ሁሉ ምናምን እሱ ነገር በርደን እሱ ነገር ሁሉ ስላለ የኔን ሁሉ ለማቅለል የምክር አገልግሎት እንደዚህ መስጠት ያስፈልጋል። ሰፖርት ግሩፕ እንደዚህም ካለ እሱን ማድረግ ያስፈልጋል። ዝም ብለን መድኃኒት ብቻ ወረቀት ጽፈን ማሰናበት ተገቢ አይደለም። ሰፊ ነው ነገርየው። እንደዛ ነው እንግዲህ አጠር አድርጌ ስለ አዳምዬ በቃ መነካት ያለበትን ርዕስ ነው ዛሬ እኔ የሰማሁትኝ። አንድ ጥያቄ ያለኝ እንደ ሴትነት ማለት ነው እና የሴት ቤተሰብም ስለሆንኩ በብዛት አንድ እህቴ የአይቪኤፍ ሕክምና አድርጋ ኦልሞስት ከተወሰነ ጊዜ በኋላ ከሽፏል። ይሄ ነገር ከስንት ጊዜ በኋላ ነው ይመስለኛል። ደግሞ እንትኑ እንቁላሉን እንዳለ ነው ወይ? አሁን ጥያቄ እዛ ጋር ላይም ጽፌ ነበረ እና የሂቷ እንቁላል እንዳለ ነው ወይ የሚያወጡት? አይቪኤፍ ሊሰራ ሲል በሙሉ ነው የሚወጣው? በቃ ምንም አይነት አማራጭ ስለሌለ ነው ወይ? እንደገና ደግሞ እንደዚህ ከሸፈባት ሴት ከስንት ጊዜ በኋላ ነው ድጋሚ መጠቀም የምትችለው ወይንም መውሰድ የምትችለው? ለዚህ ጥያቄ ቢኖር ብትአብራራልኝ ደስ ይለኛል። ሌላው ጥያቄ ወንዶች እንትኑ የስፐርሙ መስበር አልቻለም የሚባለው ምንም በእድሜ ክልል ውስጥ ሳይሆኑ ወጣት ልጆችንም እንሰማለን። የተጋቡ በ30 ምናምን እድሜያቸው ያሉ ወጣቶች አይ እንደዚህ ሆኖ ነው ሴቷ ጋር ነበረ ችግር ተብሎ ሲታሰብ ወንዱ ስፐርሙ እንቁላሉን መስበር አልቻለም ይባላል። እና ይህ እስከ ምንድን ነው የመጣው የሚል ነው ጥያቄ። በተረፈ አመሰግናለሁ። ሌላ ጥያቄ ካለኝ ቆይቼ ካለን ጊዜ እጠይቃለሁኝ። አመሰግናለሁ። እሺ፣ እናመሰግናለን ወጋህታ። በጣም ጥሩ ጥያቄ ነው። ዶክ አድረስ ማድረግ ትችላለህ። ከዛ ወደ አህመድ እንሄዳለን። አይ በጣም አሪፍ ነገር ነው ያነሳሽው ወጋታ። ምንድነው መሰለሽ ስቲሙሌሽን ማለት እንቁላል ማነቃቃት ይደረግና መድኃኒት ተሰጥና 3-4 ከዛም በላይ እንደ ሰክሰስ ሬት ወይ ደግሞ የመሳካት እድሉ በተወሰዱ የእንቁላሎች መጠን ይወሰናል። ብዙ እንቁላል በተወሰደ ቁጥር የመሳካት እድሉ እየጨመረ ይሄዳል። 10-15 እንቁላል በአቬሬጅ 10-15 እንቁላል ያስፈልጋል። ከዛ ምን ይደረጋል? ሄልዚ የሆኑት ይመረጣል። ሄልዚ ማለት ጤናማ የሆኑት ይመረጡና እና ጤናማ የሆነው ስፐርም ይመረጥና ፔትሪ ዲሽ ላይ ላቦራቶሪ ላይ እንዲቀላቀሉ ይደረጋል ማለት ነው።
ከዛ ምን አለ መሰለሽ እዚህ ላይ ፒዲጂ የሚባል አለ። ፒዲጂ የሚባል ምርመራም አለ። በነገራችን ለዚህ ሀገር አይ ቲንክ እርግጠኛ አይደለሁም አይሰራም። ጀነት ኢቭን ሚክስ ያደረጉትን ጀነቲካሊ ኮሬክት ናቸው ወይ ክሮሞዞማቸው እንዴት ነው የሚለውን በደንብ እዛው ምርመራ አድርጎ ፕሪ ኢምፕላንቴሽን ጀነቲክ ቴስት ይባላል፣ ወይም ፕሪ ኢምፕላንቴሽን ጀነቲክ ዲያግኖሲስ። እሱ ይሰራና ጤናማ የሆኑት የተፈጠረው ጤናማ የሆነው 2-3 በአብዛኛው አንድ ብቻ ሳይሆን 2-3፣ ምክንያቱም ፌል የማድረግ ነገር ስለሚኖረው 2 ወይም 3 እንትን ያደረጉት ወደ ማህፀን ይደረጋል ማለት ነው። ሌላኛው ደግሞ ኢቭን የወንድ ዘር ይሄ መስበር አልቻለም ምናምን እንትን የተባለው ምን ይደረጋል? ይሰበሰብና ጤናማ የሆነው እንደዚህ ይመረጥና ቱቦ ላይ ሊቀመጥም ይችላል። ኦቭሌት የምታደርገው እንቁላል ወይም ደግሞ የምትለቀቀው እንቁላል ሰዓቱ ይጠበቅና ዘጋ ማስቀመጥም ይቻላል። ይሄ ጋሜት ጊፍት ይባላል። ጋሜት ኢንትራፋሎፒያን ትራንስፈር ይባላል። ከዛ ደግሞ ምን ማድረግ ይቻላል መሰለሽ? እነዚህ 10-15 እንቁላሎች እንትን ፈርቲላይዝድ የሆኑት የተቀላቀሉት ከወንድ ጋር ሚክስ ያደረጉት 2-3ቱን ትራንስፈር ይደረግና ሌላው ማስቀመጥም ይቻላል። ፕሪዘርቭ ማድረግ ኢምብሪዮ ክራዮ ፕሪዘርቬሽን ይባላል። ኢምብሪዮ ፕሪዘርቬሽን ኢምብሪዮ የተፈጠረው ማስቀመጥና ያኛው ፌል ካረገ ለሌላኛ ዙር ለመሞከር ማስቀመጥ ይቻላል ማለት ነው። ሌሎቹን መጣል ምን እንደዚህም ላያስፈልግ ማስቀመጥ ይቻላል ማለት ነው። ጤናማ የሆኑ የተፈጠሩ ብዙ ፈጥሮ ባንዴ ማስቀመጥ ይቻላል ማለት ነው። ሌላኛው ምንድነው? ሌላ ሀገር የሚደረገው ምንድነው? አሁን ትምህርት አለ፣ ሙያ አለ፣ ምን አለ፣ ሴቶች አለ፣ ሀስሎ አለ፣ ምን አለ፣ እንቁላላቸውን ያስቀምጣሉ። ይሄ ኦሳይት ክራዮ ፕሪዘርቬሽን እንቁላል በ27 ዓመቷ ሊሆን ይችላል፣ በ30 ዓመቷ ሊሆን ይችላል። ታስቀምጥና ልጅ በምትፈልግበት ሰዓት ያንን እንቁላል ትወስድና ከምትፈልገው ሰው ጋር እርግዝና እንዲከሰት ያደርጋሉ ማለት ነው። ስለዚህ እስከዚህ ድረስ ማድረግ ይቻላል ማለት ነው። የሚቀጥለው ሳይክል አንዱ የተሞከረው የሚቀጥለውን መቼ መሞከር ይቻላል? 2-3 ሜንስትራል ሳይክል እንደዚህ ቢጠበቅ ጥሩ ነው። 3 ሜንስትራል ሳይክል ማለት 3 ፔሪድ መጥቶ ሌላኛውን ደግሞ የሚቀጥለውን ስቴፕ መሄድ ይቻላል ማለት ነው። መሞከር ይቻላል። ይሄ ማለት ግን ምን ያህል ነው? ውርጃ ተከስቶ ከሆነ በስንት ወሩ ያ ነገር ፌል ያደረገ የሚለው ከግምት ውስጥ መግባት አለበት ማለት ነው። እንቁላል መስበር ያልቻለ ምናምን የሚባለው 2 አይነት ነው። በነገራችን ለዚህ ጋር እንደውም አስታወስሽኝ ስለ ሕክምናው ሳወራ ወንዶቹ ጋር እንትን አላረኩምና እሱን አድረስ አላረኩትም። ወንዶቹ ጋር አንዳንዴ የግድ ፈሳሽ አለ ማለት ስፐርም ማለት አይደለም። በነገራችን ላይ ፈሳሹ አንዳንዴ ባዶ ሊሆን ይችላል። ባዶ ማለት ቅድም ያልኩት የወንዶች ኮዝ ላይ ኦብስትራክቲቭ ስፐርም ከዘር ፍሬ አይደል የሚፈጠረው። ከዛ ተፈጥሮ ያለው ዳክት ቱቦ የሆነ ቦታ ላይ ሊዘጋ ይችላል። ስለዚህ የተዘጋ ከሆነ መጀመሪያ እሱ ማስተካከል ሊያስፈልግ ይችላል። እሱን ማስተካከል ካልተቻለ እንኳን ስፐርም አስፓይሬት ተደርጎ ቴሳ ምናምን እንደዚህ የሚባሉ አሉ። አስፓይሬሽን ስፐርም አስፓይሬት ተደርጎ ወደ አይቪኤፍም ሊካሄድ ይችላል ማለት ነው። ወይም ደግሞ የተዘጋ ነገር ካለ እሱን ማስተካከል አዳም ነቫሪኮሴል ምናምን የሚባሉት እንደዚህ አይተ ይሆናል። ሰርጂካል እንትን ሲሰራ አይተ ሊሆን ይችላል። ቫሪኮሴል አሁን ኦብስትራክቲቭ አንዱ ኮዝ ነው። ስለዚህ መስበር አልቻለም የሚባለው ከኳሊቲው አንዳንዴ እንቅስቃሴው በጣም ደካማ ሊሆን ይችላል። ወይም ደግሞ ሼፑ ሞርፎሎጂ ሼፑ ትክክለኛው ላይሆን ይችላል። ስለዚህ ይህንን ለማስተካከል ከቫይታሚኖች ይጀመራል እና እንዲሁ ስፐርሙ ሰብስቦ አያልኩት ወይም ደግሞ አይቪኤፍ እንደዚህ ኳሊቲ ያላቸውን ስፐርሞች ማየትና በምርመራ ማወቅ ስለሚቻል ማለት ነው። እንደዛ ማድረግ ይቻላል። አይ ቲንክ ጥያቄዎችን በአብዛኛው መልሼ ከሆነ ጥሩ። በዚሁ ጋር ተያይዞ ምናልባት አይቪኤፍ ላይ አክሰሳቢሊቲው ምን ያክል ነው? ምናልባት አንዳንድ ሰው ዋጋውንም በጣም አጋኖ የማየት ነገር ሊኖር ይችላል እና በምን አይነት የኑሮ ደረጃ ላይ ያለ ሰው አክሰስ ማድረግ ይችላል? ከሳምንት በፊት 500,000 ብር የኢትዮጵያ ውስጥ ነው።
500,000 መረጃ ተስፋፍቷል። መረጃው ምናልባት ካለክ እቴነሽ እንኳን ደህና መጣሽ፣ ዌልካም ብለናል። ይሰማሻል? መንግስት ቤቶችም እየጀመሩ ነው አይደለ? እንደምናውቀው መንግስት ቤቶችም እየጀመሩ ነው። ዋጋቸው እዛ ጋር ፌር ነው። እስከ ደህና ነው እንግዲህ እንደሚነግሩኝ ከሆነ እስከ 200 ያልቃል ነው አይቪኤፉ መንግስት ላይ። ያኛው ደግሞ ያልኩ ደግሞ የወንድ ዘር ሰብስቦ ማድረጉ እሱ ከ80 እንደዚህ እስከ 100 እንደሚያልቅ ነው። ግን ብዙ ጊዜ ሰዎቹ መሀል ላይ ይጠፋሉ። ያው እንትኑ ትንሽ ትዕግስትና ጊዜም ስለሚጠይቅ አንዳንዴ የሚያስፈልገው እና በደንብ ደግሞ አሟጦ ምናምን ሰው መሄድ አለበት ብዬ አላስብም። ሰው እንደዋላ ኢኮኖሚም በጣም እንትን ብሎ ሳይሆን በደንብ ጠለቅ ያለ እውቀት ኖሮት ይህን ሕክምና ወደዚህ ሕክምና ቢኬድ ፋይናንስ ፍሪደምም ኖሮት ቢሆን ተወሰነ ልጅም እኮ የሚያድግበት ነገር ያስፈልጋልና አንዳንዱ አሟጦ ተበዳድሮ ምናምን እንደዛ ጭንቀቱ ራሱ ትንሽ ከብዳል ባይነኝ። እንደሚቻል ከሆነ ነው መሆን ያለበት ነው እንግዲህ እኔ በምለው። ኦኬ፣ በጣም አሪፍ። እቴነሽ እንኳን ደህና መጣሽ። ይሰማሻል? ጥያቄ ካለሽ መቀጠል ትችያለሽ። ኦኬ፣ ወጣች መሰለኝ። እቴነሽ ወጣለች። ወጋታ አሳቀችኝ። መንግስት ላይማ 40 ዓመት ያልፋቸው ወረፋ እየጠበቁ ምናምን ያለችው። አይ መንግስት ላይ እኮ አሁን ላይ ግን ፕራይቬትም ተጀምሯላ ብዙ ቦታ። እናንተ አልጀመራችሁ? ከሰዓትና ቅዳሜ ፕራይቬት ይሰራልና ወረፋ ቀለል ያለ ነው እንደዛ ሲሆን። አህመድ አድረስ ማድረግ የምትፈልገው ነገር ካለ መጠየቅ የምትፈልገው ነገር ካለ እድሉን ልስጥ። መከላከያዎች በመካንነት ያጋልጣሉ የሚል ሰፊ የሆነ ቅስቀሳም ነበረ፣ እንደውም ዘመቻ ነበር አይደል? የሆነ ጊዜ እንደዚህ አይነት አመለካከት አለ። ግን ፕሩቭን የሆነ እኛ በትምህርቱ ላይ የምናውቀው እንደዚህ አይነት እንትን የለም። መከላከያዎች ጄኔራሊ ሴፍ ናቸው ተብሎ ነው የሚወሰደው። ለምሳሌ ኮመን የሚታወቀው ዲፖ የሚባለው ረጅም ጊዜ ከተወሰደ ትንሽ ሊያዘገይ ይችላል፣ እንደዚህ ነው እንጂ ሌሎቹ እንደዚህ መካንነት ያመጣሉ የሚል እምነት የለም እውነቱን ለመናገር። ስለዚህ ይህንን በደንብ መናገር ያስፈልጋል። ሌላኛው ሚስኮንሴፕሽን አይቪኤፍ የላቦራቶሪ ልጅ ምናምን እንደዚህ የሚባሉ ሰው አሁን እኮ ነው ለማውራት ራሱ የጀመርነው አይደለ? መጀመሪያ አካባቢ ለማውራት የሚከብድ ነበር፣ ግን ምንም ልዩነት የለውም ከላይክ በተፈጥሮ መንገድ ከሚፈጠረው የራስ እንትን ነው፣ ዘረመድ ነው የሚሆነው፣ የራስ ነገር ነው የሚሆነው ሰክሲድ ካረገ ከተሳካ ማለት ነው። ስለዚህ በላቦራቶሪ የተፈጠረ ምናምን የሚባለው አመለካከት ይህም ሚስኮንሰፕሽን እንትን ማለት አለበት። የኔ ላይሆን ይችላል የኔ አይደለም ብሎ እንትን አለ ምናምን። ቅድም ላይ አይቼዋለሁ ጥያቄውን በደንብ እንትን ሳልለው ወጋታ ያለችው በአይቪኤፍ 3 ልጅ ነው መንታ ነው እንደዚህ ወልደው አባትየው የኔ አይደለም ብሎ ካደ ምናምን የሚል ነገር አይቻለሁ። እኔ ነኝ ያለው ጠይቋል። አሁንም የአባትነት እምነት እንዴት ማሳመን ይቻላል? ይቻላል እኮ ምን ምርመራ ማድረግ ይቻላል እኮ። እዚህ የዘረመል ዲኤንኤ ማለት እንደዛ ከሆነ እኮ በቀላሉ አሁን እዚህ ሀገርም እየተሰራ ነው። የአባትነት ማረጋገጫ ምርመራዎች ማሰራት ይቻላል። የግድ መልክ እኮ ላይመስል ይችላል። አንዳንዴ እኮ አያትን ሊመስል ይችላል፣ የሴት አያትን ሊመስል ይችላል አይደል? ጂን ኤክስፕረስ አልፎ አልፎ ሊያደርግ ይችላል፣ እያለፈ ኤክስፕረስድ ሊሆን ይችላል። ትክክል፣ እንደዛ ሊሆን ስለሚችል እና ምርመራዎቹንም ያን ያህል ጥርጣሬ ካለ ምርመራዎቹን እዚህ ሀገር አሁን እየተደረጉ ስለሆነ ማድረግ ይቻላል። በጣም አሪፍ። የህንድን ከመሰሉማ በቃ ውሃ በላ። በጣም ጥሩ።
ዶክ እኔ ጋር ያሉኝ ሀሳቦች እነዚህ ናቸው። በጣም ጥሩ ጥሩ ፖይንቶችን ያነሳ ነው። እንደ ማጠቃለያ ይህ ነገር ቢነሳ የምትለው ነገር መጨመር የምትፈልገው ነገር ካለ መጨመር ይቻላል። ታች ካላችሁ ጥያቄ ካለ መጻፍ ትችላላችሁ፣ ገብታችሁ ማውራት ትችላላችሁ። የትኛውን ወጋህታ? ኦኬ ያገባች ሴት ሚስት አርግዛ ልጇን ማስወረድ ምንም ሳትሆን መብቷ ነው አይደለ? ባለፈውም ውርጃ ላይ በደንብ ሰፊ ዲስከሽን አድርገን ነበርና የአፈጣጠር ችግር ካለ ተደፍራ ከሆነ አንዲት ሴት ከዘመድ ካረገዘች እነዚህ ፕሪሪኳስት የሚባሉ አሉ እና እነሱ ነገሮች ናቸው ኢንዲኬሽን የሚሆኑት እንጂ ይሄ ኢንዲኬሽን አይሆንም። ሌጋሊ ደግሞ እንትን የሚል አይመስለኝም። ሞር ዶክተር ታሪኩ ከገባ በደንብ ያብራራልሻል። ምናልባት በሌላ ዲስከሽናችንም የምንመለስበት ይሆናል። ለዛሬ ያው ያሉትን ፖይንቶች አንስተናል። ቀጣይ በሌላ ርዕስ እንደገና ደግሞ ይህንን ርዕስም ቆየት ብለን ልንደግሞ እንችላለን። እንገናኛለን። ለነበረን ጊዜ በጣም ነው የምናመሰግነው። ወጋህታ እኔ ነኝ ያለ እነ ሄብሮን አህመድ አብራችሁን የቆያችሁላችሁም መልካም ጊዜ እላለሁኝ።